ቤተክርስቲያናችን በአጭር ቃል ሐዋርያነት ነብይነት በዘመነ ሐዋርያትና በቤተክርስቲያን መመስረት ላይ አቅቷል። ምክንያቱም ሰው አይሾምም ሐዋርያ ክርስቶስ ብቻ ነው። ነቢይን ሾሞ የሚልከው ክርስቶስ ብቻ ነው። በብዙ ዘይት የሚቀባ ምንም ይደረግ ክርስቶስ ነው የሚቀባ። እሱን ደግሞ ክርስቶስ ለራሱ ጠቅልሎ ወስዶታል። ሁለተኛ አይደገምም። ኤፌሶን ምዕራፍ 2 ቁጥር 20 ላይ ግን ለመድረካችን አትጋብዘን። የግል ጉዳዮቻችን ምክንያቱም መካነ ኢየሱስ ሉተራዊ ማንነት አላት፣ እሱንም ታስጠብቃለች ብለናል እና እንደሚታወቀው በሚያስፈልግበት ጊዜም ከነዚህም መካከል በእኔ መሰዊያ ላይ እንዲገኙ አልፈቅድም ያለቻቸውም አለች። የታወቀ ነው። እሷ የምትቀበለውን የሉተራን አስተምሮ ሳይቀንሱ ሳይጨምሩ ከሚቀበሉ ጋራ ቅዱስ ቁርባን ትቀበላለች፣ በጥምቀትም ትሳተፋለች አስፈላጊ በሚሆንበት ጊዜ። እንደገናም ደግሞ በስብከተ ወንጌልም ደግሞ እየተቀበለችም እየሄደችም የጌታን ስራ ትሰራለች ማለት ነው። የግል ጉዳዮቻችን በቤታችን እንሰራለን። ይሄ ደግሞ ምዕመናኖቻችን እንዲጠበቁ ለማድረግ ነው። ምክንያቱም ምዕመናኖቻችን በእኛ ከሌሎች አብያተ ክርስቲያናት የሚጋበዙ አንዳንድ አገልጋዮች እየሰማን እያየን አልዳናችሁም እያሉ ለምዕመናኖቻችን የሚናገሩበት ሁኔታ ግልጽ ነው እየታየ እየመጣ ያለ ስለሆነ ወንጌላውያን ወደ ሌላ መሄድ ወይንም አገልጋዮች ወደ ሌላ መሄድ ቤተክርስቲያን የተከለከለችበት ምክንያት የሚለው ነው። የመጀመሪያው ነገር መሄድ እንዳለ ሁሉ መጥራትም ስላለ ነው። ስለዚህ የራሳቸው መድረክ ለሌላ ሰው ሰጥተው መሄድ ስለማይችሉ ሁልጊዜ እዛ ጋር መሆን ስላለባቸው፣ ሁለተኛው ነገር ደግሞ ለራሳቸው ሄዶ ምዕመናኖቻቸውን መከልከል አይችሉም። ስለዚህ ለምዕመናኖቻቸው ጥንቃቄ ከምዕመናኖቻቸው ጋር በመቀመጥ ምዕመናኖቻቸው በቂ ምግብ እዚህ እያገኙ እንዲኖሩ ስራ መስራት የነሱ ፈንታ ነው። ስለዚህ የሚሄዱበትም ጊዜ የለም ማለት ነው። ወንጌል ይሰበካል፣ ሰው ይሰማል። ለማንም ክፍት ነው ማለት ነው። በሩ የት ጋር ነው? ገደብ የምናደርገው ፌሎሺፕ አካባቢ ነው ወይም ኮሚዩኒየን። አንደኛ ምስባኩ አካባቢ እዛ ጋር አናጋራም። ከምስባኩ ግን ወንጌሉ ይሰበካል። በዝማሬ በኩል በቅዱሳት በቃሉ ምንባቦች በኩል በዝማሬ በኩል በሚነገሩት ማስታወቂያዎች ሁሉ በኩል ቅድም ምክትል ፕሬዚደንታችን እንዳስቀመጡት በዚህ በፕሮክላሜሽን ጊዜ ውስጥ በዛ ጊዜ ለማንም ቃሉ ይካፈላል። እኛ በምናምንበት አቅጣጫ ላይ የምንለየው ሰው ግን ይቸገራል። ወደ መሰዊያ በመምጣቱ ፌሎሺፕ በማድረግ ማለት ነው። ከጌታ ራት ከቅዱስ ቁርባን ለመካፈል ይቸገራል። የመሰረተ እምነት ዙሪያ ያሉ ልዩነቶች ስላሉ የጌታን እራት እኔ በሚረዳበትና ሌላው ለምሳሌ የኔ ፔንቴኮስታል ወንድም የሚረዳበት ይለያያል። ስለዚህ እንከባበር ነው። እዚህ ጋር እኔና ወንድሜ እሱ የሌላ ፔንቴኮስታል ቤተክርስቲያን የማከብረው የምወደው ወንድሜ ይህንን ለእኔ ሊረዳልኝ ይገባል። እኔ የእሱን ፖዚሽን ይረዳለሁ፣ ግን በራሴ መንገድ ይሰብካለሁ። ቅዱስ ቃሉ እውነተኛውን ወንጌል ማለት ነው፣ የሚያድነውን የክርስቶስን ወንጌል ቤተ ክርስቲያን ምዕመናንን የምታጽናናው ቅድም እንዳልነው የምታንጸውም በቃሉና በቅዱስ ምስጢራቱ ስለሆነ እዛች አካባቢ ወደ መድረክ በመምጣት በመስባክ በመካፈል ዙሪያ እንለያለን። መካነ ኢየሱስ ይህንን በማድረጓ በተለይ ደግሞ መድረክን አላጋራም እንዲህ በማለቷ ምናልባት ቅሬታ ካለ ታገሱ። አንዳንድ በጣም የምንወዳቸው አገልጋዮች ብዙ ጊዜ በመካነ ኢየሱስ አገልግሎት ስፍራዎች በተደጋጋሚ የሚታዩ የሌላ ቤተ እምነት ሰዎች አሉ እና እነሱስ የምላለ እነሱም ይታገሱ። ቤተክርስቲያን አሁን በራሷ ላይ መስራት ፈለገች። በራሷ እጅ በራሷ እግዚአብሔር በረዳት መጠን እግዚአብሔር በጸጋው እንዲያግዛት ጸልዩልኝ። እሱ ነው የሚሻለው።
ምክንያቱም ምዕመናን የተረባበሹበት ሁኔታ ሁሉ ተፈጥሮ ስለነበር ነው። ናችሁ ሁላችሁንም ሰላም ብያለሁ። ላይም ያላችሁ ታችም ያላችሁ ዲፕስቲክ ነው አልተባለም አይደለ? ይሄኛውም የከንፈሩ እንቅስቃሴና ድምፁ አንድ አይደለም አልተባለም አይደለ? ይሄም እንደዛ እንዳይባል ነው። ገና ነው። አስተያየት አልሰማንም ከሌሎች ገና ነው። አሁን ነው እኮ የተላለፈው። ሀሳባችሁ፣ ደስታችሁ ምናምን ግለጡ። እኔ በጣም ደስ ብሎኛል በእውነት ጌታ ምስክሬ፣ በጣም ደስ ያለኝ በእውነት የኢትዮጵያ መካነ ኢየሱስ ጌታ ኢየሱስ ይባርካቸው። ደስን ያለን በእውነት እኔ እንደው ከኛ ጋር የነበር ነው ራሱ የመሰለኝ። እኔ እንደውም ሲያወራ ዴቭ የሚያወራ ነበር የመሰለኝ። ያ አይ መልካም። አሁን ብዙ የምንናገርበት ጊዜ አይደለም። አሁን የአጨዳ ጊዜ ነው። ዘርተናል። አሁን የምናጭድበት ጊዜ ነው። ስለዚህ ዝም ብሎ እየተደሰቱ እያጨዱ መብላት ነው። አሁን የምናጭድበት ተራ ነው። ብዙ የምንናገርበት አይደለም እና ፕሬዚዳንቱ ከተናገሩት ሁለት ነገር በጣም ደስ ያለኝ አንደኛው እንከባበር የሚለው ነው። እንከባበር በጣም ኃይለኛ መልእክት ነው። ጥሩ መልእክት። በቃ እንከባበር አንድ። ሁለተኛ ግልጽ ያደረጉት ደግሞ በጣም በአገልግሎታቸው በጣም የምንወዳቸው አሉ የሌላ ቤተ እምነት አገልጋዮች፣ ዘማሪዎችም ቢባሉ መጋቢዎችም ቢባሉ በጣም ጥሩ ነገር ያላቸው፣ ለምሳሌ እንደነ ሀና ተክሌ አይነት ዘማሪ፣ እንደነ መስከረም አይነት ዘማሪ፣ እንደነ ተስፋዬ ጋቢሶ አይነት ዘማሪ በጣም ዲሲፕሊን የሆኑ በጣም ደስ የሚሉ በፕሮቴስታንት ውስጥ በጣም ጥሩ ነገር ያላቸው ማለት ነው። ከአስተማሪዎችም እንደዛው እና እንደነዚህ አይነቶችን አሁን በጣም የተወደዱ በመካነ ኢየሱስም የተወደዱ የሆኑ ዘማሪዎችና አስተማሪዎች፣ መጋቢዎች ታገሱ ተብለዋል። ይሄ ቆንጆ መልእክት ነው። ታገሱ። አሁን ቤታችን ላይ ነው እየሰራን ያለ ነው። ቤታችን ላይ ያለውን ስራ እስከምንጨርስ እስከምናጠናቀቅ ድረስ ታገሱ። ስለዚህ ጥሩ ነው። እነዚህ ቆይ እነሱ በቃ እንትን አይሉም የሚለው ጥያቄ የሚመልስ ነው። ታገሱ። እንደነዚህ አይነት በጣም የተመሰከረላቸው ጥሩ የሆነ ስነ ምግባር ያላቸው በፕሮቴስታንት ውስጥ እንደነዚህ አይነት ዘማሪዎች፣ አንዳንድ ደግሞ እንደዚህ መጋቢዎች፣ እነሱም ታገሱ ተብለዋል። ሌላው ያልኩት ሁለተኛው ምንድነው? እንከባበር የሚለው ነው። እንከባበር ለሁሉም ነው የሚሰራው ማለት ነው። ልዩነቷን ከዚህ በፊትም እዚህ ቲክቶክ ላይ ብዙ ስንል የነበረው ልዩነታችንን እናክብር፣ እንከባበር ማለት አንዱ የአንዱ ልዩነት ይሄ ልዩነታችን ነው። ይሄ በትምህርት አንድ አይደለም። እዚህ ጋር ልዩነት አለን፣ ያስተምሮ ልዩነት አለን ብለን ስንናገር ኖ መካነ ኢየሱስ እኛን የምናቃት ምናምን ብለው ሰዎች፣ የሌላ ቤተ እምነት ሰዎች ለመካነ ኢየሱስ ጠበቃ ሆነው ይናገሩ ነበር። ኖ እንከባበር። ልዩነቱን እኛ በደንብ እናውቀዋለን። ያ ደግሞ በጣም ፕራውድ የምናደርግበት ነው ብለናል። እኛ የያዝነው ያንን ያ ልዩነታችን ብለን የያዝነው ትክክለኛ አቋም ላይ ያለነው እኛ ነን ብለን የምናምነው በተለይ ሳክራመንት ላይ ማለት ነው። ከዚህ በፊት ተናግረናል እና ይሄ ልዩነትን አክብሮ እንትን ማለት በጣም ትልቅ ነገር ነው። እንከባበር። እንደገና ደግሞ እንደዚህ በጣም በፕሮቴስታንት ውስጥ የታወቁ የተመሰከረላቸው መካነ ኢየሱስ ራሱ የምትወዳቸው ዘማሪዎችና አንዳንድ መጋቢዎች ታገሱ ተብለዋል። ይሄ ሁሉንም እርግጥ የሚያደርግ የሚያረጋጋ የሆነ መልእክት ነው። ሌላው በቤታችን ላይ ነው እየሰራን ያለ ነው። መካነ ኢየሱስ ትክክለኛ አይደንቲቲዋን ትክክለኛ የሆነ መልኳን ኮንፌሽናል እንደመሆኗ መጠን ሉትራናዊ እንደመሆኗ መጠን እዛ ላይ በደንብ እየሰራች ነው። ታገሱ። በቃ እግዚአብሔር አምላክ ይባረክ። በጣም ትልቅ ነገር ነው ይሄ። አሁን ከዚህ በኋላ መቼም የቲክቶኳ የመሬቷ ብሎ መክፈል የሚባል ነገር አይታሰብም። እናንተ አይመለከታችሁም። እኛ መካነ ኢየሱስ የእኛ ነች። አይሰራም ከዚህ በኋላ ማለት ነው። እና መካነ ኢየሱስ ከኛ ብለናል። ከሌሎቹ ብንሰማ ነው ቆንጆ የሚሆነው። ምን እንደሚሉ ምን ሀሳብ እንዳላቸው ብንሰማ ቆንጆ ነው እና ቴንኪዩ፣ አመሰግናለሁ። እኔ ምን እላለሁ? ያስፋችሁ፣ ያስቀጥላችሁ። ደስ ይላል። እንኳን ሆነላችሁ፣ እንኳን ተሳካላችሁ። ለእናንተ ማለት ነው። እንኳን ጌታ ረዳችሁ።
እኛ የምንፈልገው እንደዚህ ነው። ቅድም ገብርኤል ነበር አረፍኩ ብሏል። በቃ እኛ ማረፍ ነው የምንፈልገው። አርፈናል። እና ዛሬ ሀና ተክሌ የጻፈችውን አይቼ ነበርና ሁሉም ቦታ አንድ ላይ መጨፍለቅም ይበቃናል። ሁሉም እንደ ቦታውና ስፍራውን ይዞ መሄድ አለበት የሚል መግለጫ ሰጥታለችና በቃ ሁሉም ተነስቷል። ስለዚህ 2019 ላይ እንግዲህ እንቀጥላለን ማለት ነው። ይሄ በጣም የሚገርም ነገር ነው የተናገርሽው። በነገራችን ላይ ከኢትዮጵያ ውጭ ባሉ ሀገሮች ላይ ያሉ ክርስቲያን ዲኖሚኔሽኖች ሁሉም የራሳቸው አይደንቲቲ ያላቸው አይጣሉ። ሁሉም የራሱ ሜቶዲስቱ ጋር ይሄዳል፣ ፕሬስቢቴሪያኑም እንደዛው፣ ኤፒስኮፓል፣ አንግሊካን፣ ባፕቲስቱ እንደዛ፣ ፔንቴኮስታሉ ማለት ሉትራኑ ለምን ፔንቴኮስታሉ እኔ ጋር አልመጣም ብሎ ኦፌንደድ አይሆንም። ዶክትሪናቸው ይለያያል። አንዳቸው የሌላቸው ጠላቶች አይደሉም፣ አንዱ የሌላውን ዶክትሪን ስላልተቀበለ እና ግንኙነታቸው ጤናማ ነው። በቃ ክርስቶስ ጌታ ነው በሚለው ላይ አንድ ናቸው አይደለ? ዳትስ ፋይን ዴይ አግሪ ዴይ ዶንት ፋይት ዊዝ ኢች አዘር እና እኛ ጋርም ቤተክርስቲያን ወደፊት እንድትቀጥል ከተፈለገ ይሄ አይደንቲቲ መጠበቅ አለበት፣ መስመሩ መጠበቅ አለበት። ያ ማለት ጥላቻ አይደለም። ይሄ ዶክትሪናል ቪው ልዩነት ነው። ሁሉም ዶክትሪናል አንድ መሆን አለበት ከተባለ አንድ ዲኖሚኔሽን ነው መሆን ያለብን ሁላችንም። ያ አይደለንም ከተባለ ደግሞ እያንዳንዱ ዶክትሪኑን መጠበቅና ማስጠበቅ አለበት። መካነ ኢየሱስ የወሰደችው እርምጃ ለሌሎቹ ጥሩ ነው ብዬ ገምታለሁ። ሌሎችም ዴኖሚኔሽኖች የራሳቸውን አይደንቲቲ ሲጠብቁ ምዕመናኖቻቸው ይጠበቃሉ፣ በተኩላ ከመበላት ይድናሉ። አለበለዛ ጥሩ ብልጣብልጥ የሆነው የመካነ ኢየሱስ ነኝ ባዩንም ሌላ ቸርች የሚሄደውንም በመንገድ ላይ ጠልፎ ያስቀራል። ማን ነው የሚያድነው እሱን ምዕመን? እዚህ ቲክቶክ ላይ ያለውን በየቦታው የተበተነውን ኢቨን ሀገር ውስጥ ያለውንም ማን ያድነው? ለዚህ ነው የሚያስፈልገን አይደንቲቲ እና ኦፌንድ አትሁኑ። እንደዛ ስላደረገች መካነ ኢየሱስ ሌሎችም ያድርጉትና ኢትዮጵያ ቤተክርስቲያን ይህ የወደቀባት ሰው ሁሉ አላግባብ የሚናገርባት ስም እስቲ ይነሳላት። በቃ ጅስት ሁላችንም የራሳችንን ስራ እንስራ፣ የራሳችንን ሩጫ እንሩጥ። ቤተክርስቲያንም በእኛ ምክንያት አትነቀፍ ማለት ነው የምፈልገው በዚህ አጋጣሚ። እሺ ትክክል። ኤርሚ ማውራት አችልም። በቃ ኤርሚ ለምንድን ነው ማውራት ያልቻለው? በቃ ስሜታዊ ሆኖ ነው፣ ተረዱት። እሺ ሄኖክ ወይም ኤኖክ ከሁለት አንዱ ሄኖክ ምትለዋለህ? አይ ሰላም ብያችኋለሁ። ሁላችሁንም ሰላም ብያችኋለሁ። ያው ቀደም የሰማነው የቆየ ነው ማለት የድሮ መግለጫ ነው ማለት ነው፣ ተደብቆ የኖረ ነው። ምክንያቱም እሳቸው አሁን በጣም አርጅተዋል። ይሄ ነገር ሲወጣ ደግሞ ያው ጎልማሳ እድሜ ላይ ያሉ ጊዜ ነው ማለት ነው፣ እኔ እንደተረዳሁት ማለት ነው። እና የድሮ አቋሟ ነው እና ቤተክርስቲያንን ግን ያው እዚህ ባጃጅ የማይመሉትን ብለን እንደሰደብን አይደለም። መካነ ኢየሱስ የራሷን እንትና አቋም አሳይታለች። ጥንትም የነበራትን እንግዲህ ቤተክርስቲያኗን ደፍሮ መሳደብ ደግሞ ብልግና ነው የሚሆነው። በየዋህነትም ባለማወቅም እንዲህ አይነት ነገር ውስጥ እየገባችሁ ያላችሁ ወገኖቼ ታቀቡ፣ ረፉ። አፈላች አገነፈለች የሚል ነገር ስለምንሰማ ቃለ ሕይወትንም ያው በዛው እየተናገሩ ስለሆነ ጥሩ አይደለም እና ቢስተካከሉ ጥሩ ነው ብዬ አስባለሁ። ትልልቅ ሰዎች ከእድሜያቸው ጋር የማይሄድ ነገር ነው እያደረጉ ያሉትና ቢስተካከሉ ጥሩ ነው ብዬ አስባለሁ።
ነገሩ ያው መግለጫውን ሰምተናል። እናንተ ስታንሰባርቁ ከነበራችሁ የተለየ ነገር አይደለም። የድካማችሁን ፍሬ ግን አይታችኋል። እናንተ ልትመሰገኑ ይገባችኋል። ምድር ላይ የሌለችዋን መካነ ኢየሱስ ነው እየተባለ ስለነበረ ያው ሁላችንም እንደዛ አምነን ነበረ። ዞሮ ዞሮ ያው ቤተክርስቲያኗን ግን ገብቶ ማማሰል መበጥበጥ አይቻልም። ቤቷን የምታውቀው ራሷ ቤተክርስቲያኗ ስለሆነ የቤተክርስቲያኗን ነገር ለራሷ መተው ማክበር። ደግሞ በራፊ አትድረሱ አላለችም። መድረክ ነው አላጋራም ያለችው መብቷ ነው። ሄዶ ማምለክ የሚፈልግ ሰው ሄዶ ማምለክ ይችላል። እና አቁሙ ነው የምላቸው ሌሎችን ማለት ነው። በእናንተ በኩል እንኳን ደስ ያላችሁ። እሺ ይሄ ቪዲዮ የመቼ ነው ኤርሚ የተቀዳው? ሐሙስ ዕለት ነበረ የተቀዳው። ሐሙስ 8 ሰዓት የቆየ ነው ስላለን ይሄ ነው አሁን አርጅቷል። የቆየ ቪዲዮ ነው ስላለ ነው እና ለዛ እሱን ለመስተካከል ሐሙስ ዕለት የተቀዳው። ነገም ይለቀቃል። አይ ቲንክ ገና ኤዲቲንግ ላይ ስለሆነ ነው። በቤተክርስቲያኒቱ እንትን ይለቀቃል። ያ ሄኖክ ሰማ የሐሙስ ነው የቆየ ቪዲዮ አይደለም። ሰዎች ቀኑን ሐሙስ ከምትሉ ትናንትና የትናንት ነው እና የቆየ ቪዲዮ አይደለም። ቀን ሲናገር ነበር ዮሐንስ ግንቦት 20 እያለች ስትናገር ነበር መጀመሪያ ላይ እኮ ይሄን እኮ አሁን እኮ የቆየ ነው። አሁን አርጅቷል ሰውዬው እኮ አለ። ምን ለማትፈልገህ ነው? አው ቄስ ዮናስ አሁን ቪዲዮ ላይ ስናያቸው እንደነበረ እንደዛ አይመስለኝም። እንግዲህ ብዙ ጊዜ የእሳቸውን ፎቶ ስለማይ ከዛ አንጻር ነው። የቅርብ ጊዜ ከሆነም ችግር የለውም። ያ የትናንትና ነው። ምንም ለውጥ የላችም። የአዲስ ዓመቱ መግለጫውና የሆኑ ምንም ለውጥ የለውም። የ2018 ቪዲዮዎችና ይሄ ምንም ልዩነት የለውም ለማለት ነው። እሺ ኦኬ ማን ነው ያለው? መሲ አውርተሻል? አላወራውም። እኔም በጣም ደስ ብሎኛል። ትናንትና እየሰማው ነበር ሌላ ቦታ እና ልክ አዲስ ነገር ይሄ ነገር እንደማይሆን አዲስ ዜና አለኝ ብሎ አንድ ሰው ሲያወራ ነበረ። እኔ ደግሞ ምን ተፈጠረ ብዬ ኢትዮጵያ ሁሉ ደወልኩኝ። ያው ስላሉ ቤተሰቦቼ እዛው መካነ ኢየሱስ ትልቅ እንትኑ ላይ እና ትንሽ ጭምጭምታ ሰምቼ ነበር እና ተረጋጋ ምናምን እያልኩኝ እየጻፍኩኝ ነበር እና በጣም ነው አሁን ስሰማ ደስ ያለኝ። ግን አንድ ያልገባኝ ነገር ነበር አሁን ከተነበበው ላይ አይ ቲንክ ዴቭ ሲናገር ትንሽ እንትን ብሎኛል። ግን አሁንም ተረጋጉ የሚለው ነገር ምንድነው? እንደገና ሌላ የሚወጣ ነገር አለ ማለት በአራት ነጥብ አልዘጋውም እዛ ጋር ሌሎቹን ተረጋጉ ጠብቁ አይነት ነገር ነው እና የሚለው እዛ ላይ ትንሽ ጥያቄ ያለኝ እንጂ ሌላው ነገር ደስ የሚል ነገር ነው። ተባረኩ። ኑና ጠይቁ ብሏል። አሁን ደውለሽ ነው በምናምን ብቻ በፈለግሽው መጠየቅ ትችያለሽ። ጥያቄ ካላችሁ ኑ ጠይቁ የሚል ነገር ተተናግረዋል እዛ ላይ እና አይ ቲንክ በፈለግሽው ደውለሽ ምናምን ይመስለኛል። እንግዲህ ሩቅ ስላለሽ ከነሱ መሲ የጠየቅሽው ግልጽ ነው። ፕሬዚዳንቱ በደንብ አጥርተውታል። ሁለት ነገር ተናግረዋል። ተረጋጉ ያሉበትን ምክንያት ማለት ነው። አንደኛ መድረክ ተከለከለ እንደዚህ ያለን ሁሉ በውጭ አሁን ያለውን ጫጫታ ሰምተዋል። ሚዲያው ላይ የተለያየ ማለት ነው እና አሁን እንደዚህ እንትን እያሉ ያሉትን ተረጋጉ፣ ቤታችንን እየሰራን ነው፣ ቤታችን ላይ እየሰራን ነው የሚል ነው። ሁለተኛ ደግሞ በመካነ ኢየሱስ ራሱ የሚወደዱ አገልጋዮች አሉ። ቅድም ጠቅሻለሁ። በጣም በእርጋታቸው፣ በስነ ምግባራቸው፣ መዝሙራቸው ክርስቶስ ተኮር የሆነ ይሄ አደረገልኝ ሆነልኝ አታልፍም ምናምን አይነት ዝማሬ የሚያስጨፍር አይነት ዝማሬ ሳይሆን የተረጋጋ ዝማሬ ያላቸው አሉ። በጣም ይወደዱ በመካነ ኢየሱስ እንደነ ሐና ተክሌ ቃለ ሕይወት ነች። እንደነ ሐና ተክሌ አይነት ዘማሪዎች፣ እንደነ መስከረም አይነት ዘማሪዎች፣ እንደነ ተስፋዬ ጋቢሶ አስተማሪዎችም ልክ እንደዛው ማለት ነው። እነሱም ተረጋጉ፣ ለነሱም ተረጋጉ ነው የተባሉት። ተረጋጉ። አሁን እነዚህ አይጋበዙም ወይ የሚል
የነበረውን ጥያቄና በቃ ተስፋ የጋቡ ሰው እንትን አይልም ወይ እንትን አይሉም ወይ የሚል ጫጫታ ነበረ እንደምታውቁትና ያንን ሁሉ ይደርሳቸዋል ያውቃሉ። እና እነዛም ምን በሉ በመካነ ኢየሱስ ራሱ የተወደዱ አገልጋዮች ተረጋጉ እነሱ። ምክንያቱም አሁን እዚህ ጋር ያለውን ነገር ቤታችን ላይ እየሰራን ነው። ያን ነገር ሰርተን ስንጨርስ ያኛው አሁን ከውጭ ያሉ በጣም የተወደዱ በመካነ ኢየሱስ ራሱ የተወደዱ አገልጋዮች ከዛ በኋላ ያለውን ሁኔታ የሚታይበት ሁኔታ ነው። እነማን እንትን ይበሉ እንትን ይበሉ የሚለውን ነገር የሚወሰንበት ወይም ደግሞ የዛን ሰዓት እንትን የሚደረግበት ጉዳይ ስለሆነ ተረጋጉ ነው። አሁን በወጣው ውሳኔ ላይ ብዙ የነበረውን ጫጫታ ላይ ያሉ እንንትናም በቃ አይቆሙም ማለት ነው ተብሎ የሚባሉትም ራሱ ለነሱም ነው መልእክቱና ሁለቱን ያቀፈ ነው። አንደኛ ዝም ብሎ አሁን መድረክ ላይ በቃ አንጋራም አንጋበዝም አይነት ጫጫታውን ተረጋጉ። ቤታችንን ምን እያለን ነው? እያጸዳን ነው፣ እየሰራን ነው፣ ቤታችን ላይ ነው። ሁለተኛ በመካነ ኢየሱስ ላይ በጣም የሚወደዱ አገልጋዮች አሁንም የሌላ ቤተ እምነት የሆኑ አገልጋዮች እነሱም ተረጋጉ ነው። ትወዳቸዋለች መካነ ኢየሱስ አገልግሎታቸውን ትወደዋለች። በጣም በእርጋታ የሚያገለግሉ አሉ። ተረጋጉ ነው። ስለዚህ በኋላ ላይ ይሄኛውን ስራ የቤት ስራዋን መካነ ኢየሱስ ከጨረሰች በኋላ ከዛ በኋላ የሚደረግ ነገር ይኖራል የሚለውን ለማስተላለፍ ነው የፈለጉት ፕሬዝዳንቱ ማለት ነው። ዋው በጣም እኔ የምልህ ዴቭ ሀና ተክሌ መካነ ኢየሱስ ናት ተብዬ መካነ ኢየሱስ ናት ብያለሁ እኮ እኔ አይደለችም እንዴ? እንደዛ ጆ ይናገር ጆናታን ኔትወርክ ስለሚያስቸግረው ጆ ሀሳብን ስጥ። እስቲ ሰላም ክርስቶስ ይብዛላችሁ። ሁላችሁንም ሰላም ብያለሁ። ቅድም ላልነበራችሁ ምናምን አንዳንዴ ቤተክርስቲያንን መጠበቅ በትዕግስት መጠበቅ አስፈላጊ ነው። በትዕግስት መጠበቅ ብቻ ሳይሆን ደግሞ የቤተክርስቲያንን መሪዎች በተለይ ትላልቅ ፖዚሽን ላይ ያሉ መሪዎቻችንን ሀሳብ የሲኖዶሱን የቤተክርስቲያናችንን ሀሳብ ለዛ መገዛት ራስን ማሳልፎ መስጠት ወሳኝ ነው። ምን እስከሆነ ድረስ ለመጽሐፍ ቅዱስና ለኮንፌሽናቸው እስከተገዙ ድረስ ማለት ነው እንጂ ዝም ብለን መገዛት አለብን ማለት አይደለም። ነገር ግን አስተምሮዋንም ይዘው ለሚቀርቡና መጽሐፍ ቅዱሳዊ በሆነ ወይ ሀሳባቸውን ለሚሰጡ ለቤተ ክርስቲያናችን መሪዎች መታዘዝ አለብን እና እዚህም ሶሻል ሚዲያ ላይ ሲነገርም የነበረው ይሄ ነው። በፊትም መካነ ኢየሱስ ኮንፌሽናል መሆን አለባት፣ ወደ ኮንፌሽኗ መመለስ አለባት፣ አይዴንቲቲዋን መለየት አለባት እየተባለ ነበረ ላለፉት ጊዜያት ምናምን። ያው መካነ ኢየሱስ የሉተራዊ ማንነት እንዳላት ፕሬዚዳንቱ ሲናገሩ ነበረ። ያንን ማንነቷን ነው አሁንም ያሳየ ነው እያሉ ሲያስቀምጡ ምናምን ሰምተናልና ደስ የሚለው እሱ ነው። በቃ በፊት ወደ ነበረው ማንነቷ ትመለስ ነው። በፊት የነበረው ማንነቷ ምንድነው ከተባለ ኮንፌሽናል ነበረች። ኮንፌሽናል ሲባል በሆነ በቃ ቡክ ኦፍ ኮንኮርድ አንዳንዶች ቡክ ኦፍ ኮንኮርዱን ከመጽሐፍ ቅዱስ በላይ ያየ ነው አይነት ነገር ተደርጎ ይወሰዳልና ያ አይደለም። መካነ ኢየሱስ ቤተክርስቲያን በዛው በመግለጫዋ ማነው በካቴኪዝምና የክርስትና አስተምሯ መጽሐፏ ላይ ገልጸዋለች። ያልተለወጠውን የኦክስፎርድ ኮንፌሽን ካቴኪዝሙን እንደምትቀበል ማለት ነው። መጽሐፍ ቅዱሳዊ ትክክለኛ ማብራሪያ አድርጋ እንደምትቀበል እዛው ላይ ያስቀምጣለች። ስለዚህ መካነ ኢየሱስ ኮንፌሽናል ናት ኦር ደግሞ ሉተራዊ ማንነቷ በኮንፌሽን ላይ የተመሰረተ ነው ሲባል መጽሐፍ ቅዱስን እያገለለች አይደለም። የመጽሐፍ ቅዱስ ማብራሪያዋ ነው። ያ ኮንፌሽኗ ራሱ መለያዋ ነው። የተለያዩ አስተምህሮቶቻችንን እንግዲህ ታውቃላችሁ። በስካቶሎጂ ላይ፣ ሶቴሪዮሎጂ ላይ፣ ሳክራመንታል ትምህርቶቻችን በቃ ኒውማቶሎጂም ራሱ እያንዳንዱ ነገር የሚመዘዘው ከኮንፌሽኗ ነው። ያ ኮንፌሽን ደግሞ መጽሐፍ ቅዱስን በትክክል ያብራራበት አንዱ መጽሐፏ ነው ማለት ነው።
እና ለዛ ነገር ተገዢ እስከሆነች ድረስ ቤተክርስቲያንን ሐሳብ መቀበል ማክበር የግድ ይላል እና ኮንፌሽኑን ሳይቀበሉ ሉተራዊ ነኝ ማለትም አስቸጋሪ ነው እና መካነ ኢየሱስ አንዳንዴ እስከዛሬ በነበረችበት እንትን እንግዲህ ምእመኑን እናውቃለን እኛም እዛው ስላለን መካነ ኢየሱስ ስላለ ሰው ግልጽ ነው ይሄ ኮንፌሽኗን አታውቅም ነበረ ማንነቷን አታውቅም ነበረ ነገር ግን አሁን ላይ መሪዎቿም በትምህርትም አንፃር በመግለጫዎቿም ያው አዌርነስ ለመስጠት የተነሳች ይመስለኛል እና ትልቅ ተስፋ አለ መካነ ኢየሱስ ላይ ምእመኑም ሉተራዊ ማንነቱን የሚያውቅበት ጊዜ እንደተነሳ ነው ወይም ደግሞ እንዳገኘን ይሰማኛል እና ደስ የሚል ነገር ነው እና በተሳሳተ ሁኔታ ሚስ አንደርስታንድ እንዳታረጉት ይሄንን መግለጫ ወይም ደግሞ መካነ ኢየሱስ ያሳየችው ማንነቷን ነው የዛሬ 7-8 ዓመት በፊት ወይም 10 ዓመት በፊት የነበረ መግለጫ ብቻ አይደለም 2003 ላይ 2009 ነው ማነው 2011 ነው 10 ላይ አካባቢም የነበረውን ሐሳቧን ስትገልጽ ነበር ነገር ግን ከዛ በፊት የተቀመጣለ በ16ኛው ሴንቸሪ ራሱ ሉተራዊ ማንነቷን አስቀምጣለች ስለዚህ መካነ ኢየሱስን ትሬስ ባክ ስታደርጉ ወደ ኋላ ዛ ኮንፌሽኑ ላይ ነው የሚያስቀምጣት ማለትም ያ ኮንፌሽኑ አሁንም እንደዛ ስላችሁ ከዛ በፊት መካነ ኢየሱስ ሉተራዊ ማንነት ሉተራዊ አስተምሮ የለም እያልኩ አይደለም ነገር ግን ደግሞ በ16ኛው መቶ ክፍለ ዘመን በደንብ አቋሟን ቤተክርስቲያን ስታሳይ ወደ እውነተኛው መጽሐፍ ቅዱሳዊ አስተምሮ እንመለስ ብላ ስትገልጽ ሐሳቧን ስትገልጽ እንመለከታለን እና አሁንም እግዚአብሔር ይረዳናል ትምህርቶችን መስጠት እንቀጥላለን ቤተክርስቲያን መሬት ላይ ያለውን ነገር እየተስተካከለ ስለሆነ ለምእመናኑም ትምህርት መሰጠት ካለበት እሱም ይሰጣል እና ለዚህ ይረዳን እግዚአብሔር ይመስገን ተባረኩ እሺ ተባረክ ጆ ጥሩ ሐሳብ እንዴ ዛሬ ሚኪ ገባ አረ በስማ ሚኪ ትልቆ ላይ ሚኪ ቀጥል ሰላም ብያችኋለሁ ሁላችንም እንዴ ሰላም ይዘው ካለና መሰለኝ ብቻ እንኳን ደህና ቆያችሁ ያ አይ ጀስት ብቻ በጣም ደስ የሚል የተለየ ነገር ስለሆነ ገብቼ ደስታዬን ልግለጽ ብዬ ነውና በጣም በቃ ይሄ መግለጫ ለአሁኑ ጊዜ ለመካነ ኢየሱስ በጣም አስፈላጊ የነበረ መግለጫ ነበርና ይሄ በመሳካቱ ቅድም አንቺ እንዳለችው በእኛ እድሜ ራሱ ማየታችን የሚለው በጣም በቃ ልከኛ ነውና የሆነ አንዳንድ ነገር ብቻ ለመንካት ቅድም ጆ ካነሳው ለመቀጠል የሆነ የተነሱ ነገሮች ስለነበሩ ማለት ነው የመጀመሪያ እኔ ሉተራዊ ነኝ ስትል መካነ ኢየሱስ አሲፍ ሉተራዊነትን ወይም ደግሞ የእውነቱ ፊትን ወስዳ በቃ ከመጽሐፍ ቅዱስ ይሄ ይበልጥብኛል ብላ ያለች አይደለም እኛ መጽሐፍ ቅዱስን ስናነብ እኛ መጽሐፍ ቅዱስን ስናጠና ይሄ ነው በቃ የደረስንበት መደምደሚያ መጽሐፍ ቅዱስ ያስተምራል የምንለው ይሄ ነው እና በዚህ መሰረት ላይ ነው ምእመኖችን የምረዳው የማንጸው ደቀ መዝሙር የማደርገው ያለች ነው እና ይህንን እምነት ደግሞ ሌላው ያከበረ አይደለም ወይም ደግሞ ሊያከብርም አይችልም ሲጀምር ስለማያምንበት ከሚል አንፃር ነው እየተወራ የነበረውና ከፓስቶራል ኬር አንፃር ማለትም በቃ መጋቢያዊ ህዝቧን ልጠብቅ ከተለያዩ በጣም ችግር ከሆኑ አስተምሮች እየጠበቀችም ነው በዚህ በመታደርገው ማለት ነው ኢቭን ከመካነ ኢየሱስ ውጪ ያለ ሰው ራሱ ለራሱ ቤተክርስቲያን ይህንን ነው መፈልግ ያለበት በቃ አሁን ዘመኑ በዚህ ደረጃ ነው የሚያስፈልገን ኤቭሪዋን እንትን የሆነ ማለት ነውና አንድ ብቻ የመጨረሻ ነጥብ ለመናገር ከኮንፌሽን አንፃር የተነሳ ምንድነው መታረም ይችላል የሚል አይነት ነገር ማለት ነው ማለትም ይሄ ልክ አይደለም ህብረት መከልከላችሁ ለዛ ኮንፌሽናችሁን ምንድነው አርሙት ምክንያቱም መጽሐፍ ቅዱስ ይበልጣል ተብሎ የለ መጽሐፍ ቅዱስ ይበልጣል ተብሎ እንዴት አታርሙትም የሚል ነገር ሲቀርብ እንግዲህ የትኛውም ቤተክርስቲያን
መሰረት ያስፈልገዋል። አሁን ጴንጤቆስጣዊ ቤተክርስቲያንም ሁሉም መሰረት ያስፈልገዋል። መጽሐፍ ቅዱስ ብቻ የሚለውን ለምሳሌ አሁን ለጥጠን ከወሰድነው አሁን የትኛውም ነገር ይታረማል ከተባለ የሆነ ቀን ለምሳሌ የጴንጤቆስጣል ቤተክርስቲያን ውስጥ ሰዎች ተነስተው ስላሴ የለም ቢሉ ቤተክርስቲያኗ ስላሴ አማኝ መሆን ልታቆም ነው እንዴ? ልታቆም አትችልም። ይህ መሰረታዊ አስተምሮ ነው እና እንደዚህ አይነት መሰረታዊ አስተምሮዎችን ደንግጋ ቤተክርስቲያን አይቀየርም ብላ የመጽሐፍ ቅዱስ ሐሳሲነትን ወዘተ ታስቀምጣለች። የትኛውም ቤተክርስቲያን ባፕቲስቱ ቤተክርስቲያን ለምሳሌ አሁን ተነስቶ ነገ አንዳንድ ሰው በህፃናት ጥምቀት ስላመነ ቤተክርስቲያኒቱን ቀይሮ የህፃናት ጥምቀት የሚያጠምቁ አያረጋቸውም። ልክ እንደዛው መካነ ኢየሱስ እኔ ሉተራዊ ነኝ ብላለች። በቃ ይሄ ነው መሰረቷ፣ ማይቀየር መሰረቷ ይሄ ነው። በዚህ መሰረት ላይ ነው ሌላ ሁሉ ዲስከሽን ሊመጣ የሚችለው ማለት ነው። ለዛ ኮንፌሽናችን መሰረታችን ነው። በቃ መጽሐፍ ቅዱስ ወንጌል ነው በቃ በዚህ ደረጃ ማለት ነው። እና ይህንን ምዕመናን ላይ ማስረጽ ወዘተ በጣም 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 ለደቀ መዝሙር ህይወት አሁን ካለው የሞራል ግሽፈት፣ የሐሰተኛ ትንቢቶች፣ የሐሰተኛ ልምምዶች ወዘተ ከዚህ ሁሉ የሚጠብቅ ስለሆነ በዚህ መልኩ ብናየው አሪፍ ነው። ያው ትንሽ ረዘም ያለ ጊዜ አወራው እና በጣም ደስ ይላል። ሰላም ብያቸዋለሁ ደግሜ። እሺ ሚኪ ቴንኪዩ። አረ በጣም ረጅም አውራ ሚኪ፣ ጠፍተሃል እኮ። 1 ሰዓት ልስጥህ ታወራለህ። የጠፋበት ማለት ነው። ያ እሺ፣ ተባረክ። ጥሩ ሀሳብ ነው የሰጠኸው። እሺ ሌላ ማን ነው ያልተናገረ? እዚህ ጋር አንድ እግረ መንገዱን ሚልኪ ሲያነሳ አንድ ትዝ ያለኝ ነገር አለና ቡክ ኦፍ ኮንኮርድን እየተቀበል ነው። እንግዲህ እንደሚታወቀው ሰብስክሪፕሽን ላይ ወደ 3 አይነት ሰብስክሪፕሽን አለ በሉተራን ዘንድ የሚቀበሉበት። በተለይ ደግሞ ሁለቱ በደንብ የሚታወቁ ናቸው። ይሄ ኳንተነስ እና ኩያ ብለን የምንጠራው ማለት ነው። እና ደስ የሚለው መካነ ኢየሱስ ቤተክርስቲያን እዛው ላይ በቡክ ኦፍ ኮንኮርዷ ላይ እንዳስቀመጠችው ወይም መጽሐፈ ስምምነቷ የቤተክርስቲያኗን አቋም መግለጫዋ ላይ ያስቀመጠችው ላይ ስትመለከቱት መጽሐፈ ስምምነት ወይም ደግሞ ይሄ ኮንፌሽኗ የመጽሐፍ ቅዱስ ትክክለኛ ማብራሪያ ብላ አንኮንዲሽናሊ ነው ሰብስክሪፕሽኑን የምትቀበለው። በኮንዲሽን ላይ የተመሰረተ አይደለም። ይህም ማለት ነው ለምሳሌ ከመጽሐፍ ቅዱስ ጋር እስከተጣመጣመ ድረስ ኦር ደግሞ እስከተስማማ ድረስ እንቀበለዋለን የሚልን ሐሳብ አይደለም። ኦልሬዲ ተስማምተዋል፣ ይሄ አስተምሯችን ነው፣ የመጽሐፍ ቅዱሳዊ አስተምሮ ነው ብላ ነው የምትወስደው። እና አንዳንድ ሊበራል ሉተራን ቤተክርስቲያናት እንደዛ ብለው ይወስዳሉ። ኮንዲሽናል የሆነ ሰብስክሪፕሽን ምናምን ይቀበላሉ። እና መካነ ኢየሱስ ኦልሬዲ ማብራሪያዋ ነው ብላ ነው የተቀበለችው። እና ይህም መታየት አለበት። ኩያ ሰብስክሪፕሽን ነው እንጂ የምትቀበለው ኳንተነስን አይደለም። ብዙ ጊዜ እዚህም ሚዲያ ላይ በመጽሐፍ ቅዱስ ጋር ከተስማማ ምናምን ሲባል ነበርና ቤተክርስቲያኗ እንደዛ ብላ ነው ያስቀመጠችው ለማለት ነው። ያ እዚህ ሚዲያ ላይ ምን ያልተወራለ እጆ ይስተካከላል። እንደ መጽሐፍ ቅዱስ ያልሆነ መጽሐፈ ስምምነት ራሱ ይታረማል ተብሏል እኮ ብዙ ነገር ነው የተሰማው። ግን እኛ የምንሰማው የቤተክርስቲያኗ ድምጽ ነው። ስለዚህ በቤተክርስቲያኗ መግለጫ እንስማማለን ማለት ነው። የግለሰብ አንሰማ። እሺ መናገር የምትፈልጉ ከስር ያላችሁ መላእክት ይላላችሁ። አይ ቲንክ የተናገረ ሰው መውረድ ይችላል። አንድ ሰው መውረድ ይችላል ነው። እንጨርስ። ምን ትላላችሁ? እኔ ልውረድ። እሺ ጨርሰሃል ገብረ? አዎ እኔ ጨርሻለሁ። ልውረድ። እሺ እናመሰግናለን። በቃ የሆነ ሀሳብ ካላችሁ ችግር የለም። አይ ብዙም አንቆይም፣ በእርግጥ ብዙም አንቆይም። ግን የሆነ ምን ከሰማችሁት ክርስቲያኒት ብላን ያለው ምን ጥያቄ ካላችሁ ምናምን ትንሽ እነ ዴቭ ነጆ ስላሉ ለዛ ነው መግባት የምትፈልጉ ያስተላኩ አንድ ቁጥር ጻፉ።
ጥያቄ ወይም ቅሬታ ምናምን ካለ ችግር የለውም፣ ሀሳባችሁ መግለጥ ነው። ለትንሽ ደቂቃ ነው፣ ብዙ አንቆይም። ስር ጥያቄ ተጠይቆ እየመለስኩ ነበረ እና ሀሳብ ስጡበት። እዚህ ላይ መካነ ኢየሱስ የሚባለውን ስም ያወጣው ማን ነው? ማን እንደሆነ ታውቃላችሁ ወይ? መቼ ነው የወጣው የሚለውን እና ከነ ትርጉሙ ማለት ነው። እና ታች እየመለስኩ ነበረ። ጨምሩበት ሀሳብ እዚህ ላይ በ1890ዎቹ በ19ኛው መጨረሻ በ1890ዎቹ አካባቢ ስሙ እንደወጣና ኦቶማየር የተባሉ ያንን ስም እንዳወጡት ትርጉሙን ደግሞ የክርስቶስ ቤት እንደሆነ በ1951 ስሙ ይፋ እንደሆነ ተናግሬያለሁ እና ታሪካዊ አውዱ ጨምሩበት እዚህ ላይም ለሌላውም ግልጽ እንዲሆን ማለት ነው። እና ጆ ሌሎቻችሁ ጀርሚ ይናገር እያለ ነው። ጀርሚ ተናገርሽ። ጆ ወደ አንተ አስተላልፈዋል። እንግዲህ ዛሬ ብዙ ካወራው ይቅር በሉኝ፣ የደስታ ነው። እሺ፣ ሰላም ክርስቶስ ይብዛላችሁ ላይም ታችም ላላችሁት። እንግዲህ ከስሙ ጀምርና ከዛ ወደ ሌላው ሀሳብ እመጣለሁ። አንድ መጽሐፍ አለ፣ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አመሰራረትና እድገት ታሪክ የሚለው መጽሐፍ ላይ ለመጀመሪያ ጊዜ የተጠቀሙት ኦፊሻሊ ብሎ የሚያስቀምጠው በ1951 ዓመተ ምህረት ነው። ያም ደግሞ የሆነበት ምክንያት ምንድን ነው? የአሁን አዲስ አበባ መካነ ኢየሱስ ብለን የምንጠራት እሷ ማህበረ ምዕመናን ህንፃ እያሰራሽ ነበረ። አይ ቲንክ በዛ ዓመተ ምህረት ይመስለኛል። እና ለዛ የተሰጠ ስያሜ ነበር መጀመሪያ። ከዛ በኋላ ነው ጻድቁ ይጠቀሙበት የነበረው። እና የዛኔ እንደውም እንዲህ ይላል፣ የአዲስ አበባ ወንጌላዊት ቤተክርስቲያን በ1949 ዓመተ ምህረት አዲስ የቤተክርስቲያን ህንፃ ታሰራ በነበረበት ወቅት የህንፃ ስያሜ ጉዳይ ተነስቶ ሽማግሌዎቿ በመጋቢት ወር 1949 ዓመተ ምህረት ባደረጉት ስብሰባ አዲስ የሚሰራ ቤተክርስቲያን አንድ ስያሜ እንዲያገኝ ሽማግሌዎች ተከራክረው ስም ከመምረጥ በፊት አስፈላጊ መሆን አለመሆኑ እንዲለይ እንስማማበት ተባብለው ስም እንዲሰጠው የሚፈቅዱ በድምፅ ብልጫ ስላሸነፉ ስያሜ እንዲሰጠው ተስማምተውበታል። የቤተክርስቲያኒቱ ስም መካነ ኢየሱስ ወንጌላዊት ቤተክርስቲያን ተብሎ እንዲጠራ ተስማምተውበታል የሚል ውሳኔ ወስነው ነበር። ከዚያን ጊዜ ጀምሮ የአዲስ አበባ ወንጌላዊት ቤተክርስቲያን መካነ ኢየሱስ እየተባለች ትጠራ ነበረ። ከዛ በኋላ አንዳንድ ወደ ጊምቢ ምናምን የሚባል አውራጃ ነበር በዛ ጊዜ አጠራር እና በዛ ጊዜ የነበሩ ማህበረ ምዕመናን ይህን ስም ይጠቀሙ ነበር፣ መካነ ኢየሱስ የሚለውን ስም ያንን ይጠቀሙ ነበር። ያው ፕሮሰስ ነበረው እሱ ስም እንዴት ነው ኦፊሻል የሆነው የሚለው ነገር። ከዛ ያው በአብላጫው ተሰብስቦ ከዛ የኢትዮጵያ የሚል ደግሞ ይጨመርበት በ1944 አካባቢ የወንጌላውያን ቤተክርስቲያናት የኢትዮጵያ ተብለው ይጠሩ የሚል ነገር ስለነበረ ከዛ በኋላ ይህም ስም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ እንዲሆን ተብሎ የተወሰነው ከዛ በኋላ ነው። ያው የመጀመሪያ ፕሬዝዳንቷ አቶ አማኑኤል ገብረስላሴ ይባላሉ። እሳቸው ናቸው የመጀመሪያ ፕሬዝዳንቷ። ምክትል ፕሬዝዳንቷ ሄርበርት ጆርጅ ሼፈር ይባላሉ፣ ቄስ ናቸው። ዋና ጸሐፊዋ ሀጎስ ለገሰ ነበሩ፣ አቶ ሀጎስ ለገሰ። ረዳት ጸሐፊዋ አቶ ገብረአብ ያድግልኝ። ገንዘብ ያዥዋ ደግሞ ቄስ ማንፍሬድ ሉንድግሬን ነበሩ፣ የመጀመሪያው የመካነ ኢየሱስ ተብላ ከተሰየመች በኋላ ማለት ነው። ያቺ ቤተክርስቲያን እንግዲህ በተለያዩ ተግዳሮቶች ውስጥ አልፋ ያው ከዚህ በፊት ሜንሽን ሲደረግ ሰምታችኋል። በተለይ ከ97ቱ ነገር አንጻር ብዙ ያለፈችባቸው ነገሮች አሉ። እነዛን ሁሉ አልፋ ተቋቁማ ነው ለዚህ መብቃት የቻለችው። ስለዚህ በ2003 እና በ2010 ዓመተ ምህረት የተወሰኑ ውሳኔዎች ነበሯት። እነሱን ማጽናት በጣም ስላስፈለጋት ነው አንድም ይህን ውሳኔ
ያው መግለጫው ላይ ይሄኛው ላይ ሳይሆን በጽሁፍ የወጣው ላይ ካያችሁ ከዚህ በፊት በነበሩት ፕሬዝዳንቶች የወጡ ውሳኔዎችን ያው የዛኔም በጉባኤ ተወስነው በፕሬዝዳንቱ ነው የሚፈረመው። እነዛም ድጋሚ ተፈርሞባቸው እንዲደርሳችሁ ተደርጓል ብሎ ያስቀምጣል ወደ መጨረሻ አካባቢ። ቤተክርስቲያን የዛኔም የነበራት አቋም ነው፣ ግን ከአፈጻጸም አንጻር የነበሩ ችግሮች ነበሩ። ያው ሁኔታውን ደግሞ የዋጀች መሆን አለባት ቤተክርስቲያን። አካሄዷን ሁሌ ማስተካከል መቻል አለባት። ስለዚህ ከዛ አንጻር እነዚህን ውሳኔዎች ወስናለች። ያው ቅድም እንዳልኩት ሐሙስ ዕለት ነው ቪዲዮም ሪከርድ ሲደረግ የነበረው። ያው ሐሙስ ዕለት ነበረ። አይ ቲንክ ነገ ወይ ከነገ ወዲያ ሙሉ ይለቀቃል። በፓርት እየሆነ ይወጣል። የዛኔ ሁሉም ይሰማዋል፣ ሙሉን መግለጫ ማለት ነው። ቅድም የሰማነው ሙሉን መግለጫ ሰመራይዝ አድርገውት ነው ክርስቲያን ቲዩቦች። ያው አሁን ምሽትም ስለሆነ በደንብ እንትን አላረገም እንጂ ነገ በደንብ ይደርሳል ሁሉም ጋር። ቤተክርስቲያንም በማህበራዊ ሚዲያዎቿ በኦፊሻል ፔጆቿ ተለቋለች። የዛኔ ሙሉን ማየት ይቻላል። ሙሉን ኤክስፕላኔሽን እያንዳንዱ ነገር እንዴት አብራሩት የሚለውን ነገር የዛኔ የምናየው ይሆናል። በተረፈ ግን እስካሁን ስንጮህባቸው የነበሩ ስንናገራቸው የነበሩ ቤተክርስቲያን ይህን ማድረግ አለባት ስንላቸው የነበሩ ነገሮች ናቸው የሆኑት። ከመሰዊያና ምስባክ ጋር በተያያዘ ቅዱስ ሚስጥራቱንም ስናነሳ ነበረ። በተለይ ቅዱስ ቁርባን ላይ ዝግ መሆን እንዳለበት፣ ክሎዝድ ኮሚኒየን መሆን እንዳለበት፣ ቆራቢ አባላት መውሰድ እንዳለባቸው ብዙ ጊዜ ስንናገረው ስንጨቃጨቅባቸው የነበሩ ጉዳዮች ነበሩና ቤተክርስቲያን ግልጽ ያለ አቋሟን አስቀምጣለች በዚህ ጉዳይ ላይ እና ቅድም ሲሉት ነበረ ሀኒቾም ሚልኮም ሲል ነበር እና ይህን በእኛ ዘመን ማየት መቻላችን ከምንም በላይ ትልቅ ነገር ነው። በዚህ አገልግሎት ውስጥ ተስፋ እያደረግን እንድንሄድ የሚያደርጉን ነገሮች እንደዚህ አይነት ነገሮች ናቸው። ተስፋ አለው። ያው ተስፋ የሚያስቆርጡ ነገሮች ብዙ አሉት። አሁን እንዴት ነው የምንቀጥለው እንደዚህ አይነት ሁኔታዎች እያሉ እኛ እንደዚህ አይነት ሉተራዊ አቋም እያለን ቤተክርስቲያን ግን እንደዚህ እየሆነች እኛ እንዴት ነው የምንቀጥለው የሚሉ ብዙ ሀሳቦች ነበሩብን ከልጆች ጋር እና ግን እግዚአብሔር ተስፋ እየሰጠን ነበረ ከመጀመሪያው ቀን ጀምሮ። ይህን ሀሳብ በግሩፕ ይዘህ ነው ስንመጣ እግዚአብሔር በቃ ተስፋን እየሰጠ ስንደክምም እያበረታን ነው እዚህ ያደረሰን እና ከምንም በላይ በቃ ይህን ቀንን የምሰጠው ለእግዚአብሔር ነው። ካለሱ የሆነ ነገር የለም። ለምን ለሰው ቀላል ነገር ሊመስል ይችላል። በቃ እኮ ቤተክርስቲያን ነች መግለጫ ያወጣችሁ ሊል ይችላል። ግን ስትረግሉ ከባድ ነው፣ ቻሌንጁ ከባድ ነው። እንደዚህ አይነት ነገሮች እንደዚህ ደፍሮ ለማውጣት መቻል በጣም ትልቅ ከሬጅ ይጠይቃል እና አንዳንድ የቤተክርስቲያኒቱ ምዕመንም እንደሚያገለግልም ሰው ደግሞ ይህንን ስንሰማ ደስተኛ የሚያደርገን ለዚህ ነው። ይሄ ሶሻል ሚዲያው ላይ ካለው በሽሽግ በዘለለ ቤተክርስቲያናችን ነች፣ እያገለገልባት ያለች ቤተክርስቲያን ነች እና በቃ ለእሷ መልካም ነገር ሲሆንላት ልናያት በምንፈልገው ደረጃ ስናያት ደስተኛ የምንሆነው ከዚህ አንጻር እና ያቺም ልናያት የምንፈልጋትን መካነ ኢየሱስ ልክ እንደ ስሟ መካነ ኢየሱስ የኢየሱስ መገኛ የሆነችውን ቤተክርስቲያን በቃ በደንብ እያየናት ነው አሁን ላይ በደንብ። መሪዎችም ደግሞ ቦልድ ሲሆኑ ምዕመንም ደግሞ እየተቀበለው ነው። እዚህ እንደሚወራው ብቻ አይደለም። ብዙ ምዕመኖች ያላቸውን ሀሳብ እየሰማን ነው መሬት ላይ። አንዳንድ ሲኖዶሶች ማሰልጠኑላ ጀምረዋል፣ ገለጻ መስጠት ጀምረዋል በሰበካዎቻቸው እና ወደ ኮንግሪጌሽንም እያወረዱት ነው። አገልጋዮቻቸውን ማሰልጠን ጀምረዋል አገልጋዮቻቸውን። ይሄ ነገር ወደ መሆን እየመጣ ያለበት ጊዜ ነው። እግዚአብሔር ደግሞ በደንብ ይረዳል መሪዎችንም፣ የሲኖዶስን መሪዎች ከዛ በኋላ ያሉትንም ሰበካ ላይም የአገልግሎት ማዕከል አስተባባሪዎችንም
የማህበረ ምዕመናንም ቄሶችንም አገልጋዮችንም እግዚአብሔር ይረዳል ብዬ አምናለሁ። ይሄ ነገር እውን የሚሆንበት ጊዜ ቅርብ፣ ያው በአንድ ጊዜ የሚሆን ነገር ስላልሆነ ግን መሆን ጀምሯል። እነዚህ ፍሬዎች በደንብ እያየን ነው። ስናወራቸው ስንጮህባቸው የነበሩ ነገሮች እዚህ ብቻ ቲክቶክ ላይ ብቻ አይደለም፣ ፌስቡክ ላይ የሚሰሩ ወንድሞች አሉ፣ እንደነዮሴ ያሉ። ፕላትፎርሙ እንግዲህ ብዙ ነው ስንጠቀምበት የነበረው። የዚህ ሁላ አካሄድ ሀሳብ የነበረው የመጀመሪያው በቃ ቤተክርስቲያን ሉተራዊ ነች። ሉተራዊ ነች ማለት በነገራችን ላይ መጽሐፍ ቅዱሳዊ ነች ማለት ነው። ይሄ በደንብ ሊታወቅ ይገባል። ሉተር ሲሰብክ የነበረው ስለ ክርስቶስ ነው። ሲቃወም የነበረው መጽሐፍ ቅዱሳዊ ያልሆኑ አካሄዶች ነው። ወደ መጽሐፍ ቅዱስ ወደ ሐዋርያቱ ዘመን እንመለስ ብሎ ነው ሲናገር የነበረው። ስለዚህ ሉተራዊ ነን ስንል የምንኮረው ከዛ አንጻር ምንኮራበት ብንሸማቀቅበት ማንነታችን አይደለም። ለምን በቃ ከመጽሐፍ ቅዱስ ጋር አብረን የምንሄድ የመጽሐፍ ቅዱስን ባለስልጣንነት የምናምን በጸጋ ብቻ በእምነት ብቻ የምናምን ሉተራዊ ነን። ስለዚህ ቤተክርስቲያን ደግሞ ያ ማንነቷ ነው ያሳደገችን ያስተማረችን። ስንማር ስናነብ ያደግነው ይሄንን መጽሐፎቿን ስናገላብጥ የምናገኘው ይሄንን እውነት ነው፣ መጽሐፍ ቅዱሳዊ የሆነው እውነት። ስለዚህ ቤተክርስቲያን ደግሞ ይህንን በደንብ ገለጽ አድርጋ ደግሞ ይህንን ይዛ ስትወጣ ደግሞ ማየት እንፈልግ ነበር። ይሄ ነው የሆነው። ይሄ ከምንም በላይ ምዕመኑን ብቻ አይደለም ከቤተክርስቲያን ውጭ ያለውን ሰው ሊያስደስት ይገባል። ለምን በቃ ጠበቅ ላድርግ፣ አካሄዴን ላሳምር፣ ምዕመኔን ከእንደዚህ አይነት የስህተት ትምህርቶች ልጠብቅ። ለምን አስተምህሮቶቿ በትክክል ተጽፈው የተቀመጡ ስለሆኑ ቤተክርስቲያን ምን ታምናለች፣ እዚህ ላይ ምንድን ነው ያላት አቋም ቢባል ቡክ ኦፍ ኮንኮርድ ላይ ወይም ደግሞ መጽሐፈ ስምምነት ላይ ሄደን ነው የምናገኘው። ከዛ አንጻር ግልጽ ናቸው ቤተክርስቲያን የማትቀበላቸው አካሄዶች። ከዛ ከአካሄድ ስህተት ደግሞ ያሉ ነገሮችም ደግሞ ሲታዩ ቤተክርስቲያን የምታርመው ከቡክ ኦፍ ኮንኮርዷ ከመጽሐፈ ስምምነቷ አንጻር። እንግዲህ እዚህ ቲክቶክ ላይ እንግዲህ ብዙ አውርተናል። ቡክ ኦፍ ኮንኮርድ ስንል ነበረ። በትክክል ይተግበር በደንብም አስቀምጠዋለች፣ በመመሪያም አስቀምጠዋለች። ግን ሲተገበር አልነበረም። ክሎዝድ ኮሚኒየንን ስናነሳ ቄሶች የመጨረሻ ቃላቸው የሚሆነው ወደ ጌታ እራት ከመጀመሩ በፊት የቤተክርስቲያኒቱ ቆራቢ አባላት ወደ ጌታ ማዕድ ቀረቡ ነው የሚሉት። ይሄ ለምንድን ነው የማይተገበረው? ይሄ ላይ አስተምሮ ልዩነት አለ። በካውንስሉ ጥላ ስር ሁላችንም አለ። ግን ካውንስሉ ይሄ ይመለከተዋል። በቤተ እምነታዊ ጉዳይ ግን ካውንስሉ እጁን አይከትም። ካውንስል ውስጥ አለን፣ ህብረት ውስጥ ግን የለንም። እነዚህ ሁላ ነገሮች እኛ በእነዚህ ወራቶች ስንላቸው የነበሩ ነገሮች ናቸው። ቤተክርስቲያንም በመግለጫዎቿ የተናገረችው እንደውም ትንሽ ከረር ያለ ነገር አለው እነሱ የተጠቀሙበትም ቃልና ይሄንን ማየት ከምንም በላይ ቅድም እንዳልኩት ደስ የሚያሰኝ ነገር ነው። ስንፈልገው ስንጠብቀውም የነበረ ነው። በተለይ ይሄ መግለጫ እስኪወጣ ድረስ የጓጓሁትን ይሄን ጀማቀውና እንደምንም ጨከን ብዬ ይዤው እንጂ ያው ከሰማሁ ቆይቻለሁ። የሚወጣበትንም ቀን ጭምር ግን ወጥቶ ሁሉም ሰው ሲያየው ሪስፖንሱን መስማት፣ ምዕመን ደግሞ ከምንም በላይ ከቤተ ክርስቲያን ጋር ከመሪዎች ጋር ሀሳቡ አንድ ሲሆን ደግሞ እንደማየት ደስተኛ የሚያደርገን ነገር የለም። ለምን በቃ የምንፈልገው ነገር መሪዎች ጋር ብቻ ወይ እኛ ጋር ብቻ እንዲቀር አይደለም። ይህ ሀሳብ ምዕመኑ ጋር ወርዶ ምዕመኑም የቤተክርስቲያን ውሳኔ ሲደግፍ ከቤተክርስቲያን መሪዎች ጎን ሲቆም ለማወቅ ሲተጋ የቤተክርስቲያኒቱን አስተምሮ ለማወቅ ለማጥናት ሲሞክር በቃ ያንን ነው እኛ ምንጓጓ። መግለጫው ወጥቷል ኦብቪየስሊ፣ ግን ልናየው የምንፈልገው ያንን መግለጫ ምዕመኑ ደግፎ ከዛ በኋላ ደግሞ አስተምሯን በደንብ እያወቀ የሚሄድ እያጠና የሚሄድ ቄሶቿ ከእምነት መግለጫዎቿ በምስባኮቿ ላይ እንዲሰብኩ ቅዱስ ምስጢራቱን በትክክል እንዲፈጽሙ የቅዳሴ ስርዓታችንን በትክክል እንዲያስጠብቁ ዝማሬዎቻችን ከቅዱስ ቃሉ ጋር የተገናኙ በአስተምሮ የተቃኙ እንዲሆኑ የምንፈልገው። ስለዚህ
ልክ እንደ ስሟ እንድትሆን በቃ አሁን ስትጠራ በዛ እንድትታወቅ እነዛ ክሪቲክ ሲነሱባት የነበሩትን ነገሮች ደግሞ ቀስ እያለች እያጠራች ደግሞ መሄዷ የማይቀር እስከዛ ግን ያው አሁን የተሰጡንን በረከቶች እያጣጣምን እግዚአብሔርን ደግሞ እያመሰገንን ለምን ያው እዚህ ያለነው አይደለንም ይሄን ስራ የሰራ ነው ወይም እዛ ሄድ ኦፊስ ያሉት አይደሉም የሰሩት እግዚአብሔር ነው የሰራው ብዬ ማም ስለዚህ ለሱ ክብር መስጠት አለብን ክሬዲቱም ለሱ ነው የሚገባው ከዛ ግን ለለፉት ሰዎች በቲክቶክ በፌስቡክ ሲኖዶስ ውስጥ ባሉ ምዕመን በሆኑት በቤተክርስቲያን በተለያዩ ፖዚሽን ላይ ያሉት በጣም ሊመሰገኑ ይገባል ለምን ቻሌንጁ ቀላል አይደለም ከባድ ሶ ብዙዎቻችን በብዙ ነገር ውስጥ አልፈናል እዚህ የምታያቸው ወንድሞች እህቶች በብዙ ቻሌንጅ ውስጥ አልፈው ብዙ የሚያደክሙ እንዲዝሉ የሚያደርጓቸው ወደ ኋላ እንዲመለሱ የሚያደርጓቸው ነገሮች ነበሩ ግን እዚህ የመድረሳችንም የመጽናታችንም ጉዳይ እግዚአብሔር ነውና ክብር ለሱ ይሁንለት ይሄንን እንዳትረሱ ነው ያው መግለጫው የሚያስደስት ቢሆንም ፎከስ የምናደርገው የሚታየው ነገር ላይ ቢሆንም ከዚህ ሁላ ጀርባ ያለውን ደግሞ እግዚአብሔርን ማመስገን መርሳት የለብንም ያለፍንበትን ማስታወስ ጥሩ ነው እየሄድን ያለንበትንም ደግሞ እንደዛው ሳንረሳና የተደረገለት ደግሞ ያመሰግናል ስለዚህ ክብር ለእግዚአብሔር ይሁን ተባረኩ ተባረክ ኤርሚ እንትን በነገራችን ላይ እኔ በጣም ስልኬ ያስቸገረኝ ነው ምን እንደሆነ አላውቅም ዛሬ እሺ ዮሲና ዮሲ ብቻ ነው ለካ ዮሲ አውራና እንጨርስ ቴንኪው አንቾ ሰላም ለእናንተ የሆኑ ወንድሞች እንዴት ናችሁ እግዚአብሔር ይመስገን እንኳን ደስ አላችሁ እንኳን ደስ አለን ክብር ለእግዚአብሔር ይሁን ነገሮችን ላሳካ አምላክ ያው አንዱ ብቻችን ክብር ለእግዚአብሔር ብቻ ነው ሶ ክብር ለእግዚአብሔር ብቻ ማለት ፈልጋለሁ እግዚአብሔር ይመስገን ሌላው በጣም ሳልናገረው ሳይዘጋ ተንደርድሬ የገባውበት አንደኛው ነገር በተለይ የምትከታተሉ ወንድሞች እናቶች ምናልባት የሪከርድም ከተደረገ የሚደርሳችሁ ወንድሞቻችን በተለይ ጴንጤቆስታዊ ወንድሞቻችን ሁላችሁንም ሳይሆን አንዳንዶች ቤተክርስቲያን ባስተላለፈችው አቋም ምክንያት አላስፈላጊ ንግግር ስታሰሙ የነበራችሁ አንዳንድ ጊዜ ልኩን አልፈው የሚመጡ ጠንከር ያሉ ቋንቋዎች ስድቦችም የነበሩበት ጊዜ አሳልፈን መተናልና በእነዚህ ጊዜያት በቤተክርስቲያናችን ላይ ያደረጋችሁት ንግግር ብዙዎቻችንን ቢያሳዝነንም የቤተክርስቲያኒቷ አንድ ክርስቶስ አካል እንደመሆኗ መጠን የቤተክርስቲያኒቷ መስራች ደሙን አፍስሶ ያዳናት ክርስቶስ እሱ ሁሉን ይመለከታል ብለን ለሱ ትተናል እና ዛሬ በጣም በቃ ተች ያደረገኝ ነገር ቄስ ዮናስ ይገዙ ባደረጉት በዚህ የመግለጫው ማብራሪያ ላይ አንድ የተናገሯት ንግግር በጣም ስትራይክ አደረገችኝ ሁለቱን እንድታዩት ስለፈለኩ ለመናገር የመጣሁት አንደኛው አሁን ያለው ከዚህ በመግለጫውን ተከትሎ አንዳንድ ጴንጤቆስታውያን ወንድሞቻችን የሰጡት አላስፈላጊ ንግግር ዘለፋም ስድብም አንደኛው በዚህ በኩል ያለ ሪያሊቲ አድርገን እንያዘው በዚህ በኩል ደግሞ የቄስ ዮናስ ይገዙ ንግግር እኛ ሐዋርያና ነብይ አንሾምም ማሉ ነገር ግን ሐዋርያና ነብይን የሚሾሙ ክላሲካል ጴንጤቆስታሎች ጴንጤቆስታዊ ወንድሞቻችን ሐዋርያና ነብይ ስለሾሙ አንነቅፋቸውም አሉ ይህ ንግግር በጣም አስተማሪ የሆነ ንግግር ነው ትምህርተ ጥቅስ ውስጥ እናስቀምጠው አንነቅፋቸውም አንሞግታቸውም አይደለም በተለያዩ አጋጣሚዎች እኛ ቆመናል በመንለው እምነት ዙሪያ ጥያቄ ቢነሳ ሞጋች ጥያቄ ቢነሳ ለመሟገት ሐሳባችንን ለመግለጽ ዝግጁ ነን ነገር ግን መሟገትና መንቀፍ ሁለት የተለያዩ ነገሮች ናቸው መንቀፍ አሉታዊ የሆነ ንግግር ነው መንቀፍ የማንጽ ንግግር ነው መንቀፍ መንፈሳዊነትም አይደለም እና ይሄ ሁሉ ቢትሬይ ደርሶባት ቤተክርስቲያኒቷ ይሄ ሁሉ እንደው ክህደት ልበለው ዘለፋ ልበለው ለጆሮ የሚቀፍ ነገር ደርሶባት ነገር ግን የቤተክርስቲያኒቱ እረኛ ሲሉ ምን ሰማቸው ምንድነው ጴንጤቆስታዊ ወንድሞቻችን
ጴንጤቆስጣውያን ወንድሞቻችን ሐዋርያና ነቢይ በመሾማቸው እኛ ምንም እንኳን ሐዋርያና ነቢይ መሾምን ባንቀበልም ባንሾምም እነሱ በመሾማቸው ግን አንነቅፋቸውም አሉ። ማስተዋል ለሚፈልግ ሰው ይሄ በጣም የሚያስተምር አስተማሪ የሆነ ንግግር ነው። ልንማርበት የሚገባ ንግግር ነው። በእውነት ቤተ ክርስቲያንን እንደ ቤተ ክርስቲያን ልንቀበል ይገባል። የቤተ እምነታዊ አስተምሮ ልዩነት ቢኖረንም ወንድሞቻችንና እህቶቻችን ናቸው። ወንድሞቻቸውና እህቶቻቸው ነን። ይሄንን ተቀብለን ልንሄድ ይገባል። ቤተ እምነታዊ በሆነ አስተምሮ ጉዳይ ግን መደራደር የለም። በቃ ቤቴን እኔ ልምራ ካለች መካነ ኢየሱስ በቃ ትምራ። እኛ ፈቃድ ልንሰጣት አንችልም፣ ልንከለክላትም አንችልም። ፈቃድ ሰጪም ፈቃድ ከልካይም ልንሆን አንችልም። አይመለከተንም። ጴንጤቆስጣዊ ወንድሞች አይመለከታችሁም። እውነት ለመናገር እናንተ የሚመለከታችሁ ነገር ግልጽ ያልሆነ ነገር ካለ መጠየቅ ትችላላችሁ። አያችሁ፣ እናንተ ለምታደርጉት አስተምሯዊ የሆነ ልምምዳዊ የሆነ አቋም የመካነ ኢየሱስ ቤተክርስቲያን ያላት ምላሽ እጅግ ዲሲፕሊንድ የሆነ ነው። እንደምታዩት ግብረ ገባዊ ኢቲካል የሆነ ነው። አንነቅፋቸውም የሚል ነው። እንደዚህ አይነቱ ማስተዋል ለብዙ ወንድሞች ቢኖር አላስፈላጊ ንትርክ ውስጥ ባልገባን ነበር። እዚህ ቲክቶክ ላይ እውነት ለመናገር አምነን ብንቀበል ማለት ነው። አንድ መጨረሻ ላይ በጣም ኢንፋሲስ አድርጌ ማስቀመጥ ፈልገው ዛሬ ከ3-5 የሚያክሉ የካውንስሉን የመሰረቱ አብያተ ክርስቲያናት ህብረቶች የቃለ ሕይወትና የመካነ ኢየሱስን መግለጫ ተከትሎ ይመስላል አጸፋ የሚመስል ባለ 2 ገጽ አቋም መግለጫ አስፍረዋል። እነሱ ራሳቸውን የጴንጤቆስጣዊነት አስጠባቂ አድርገው ነው ያቀረቡት። ይሄ መልካም ነገር ነው። እኔ እንደ ቀና ነገር ነው ማየው፣ ፖዚቲቭ ነገር ነው። ሁሉም ቤተ እምነታዊ አስተምሮ ላይ ቢያጠብቅ ልዩነትና አንድነታችን የሆኑ እይታዎችን ለማርገብ ለማጥፋትም ጭምር ይጠቅመናል እና እኔ አሁን ማበረታታው የነዚህ 5 ካውንስሉ መስራች አብያተ ክርስቲያናት ነብይ አለ፣ ሐዋርያ አለ፣ እኛ ጴንጤቆስጣዊነትን እንቀበላለን፣ ይሄንንም እናስቀጥላለን በማለታቸው ደስተኛ ነኝ። ኪፕ ኦን ጎይንግ። እኔ አበረታታችኋለሁ፣ በጣም አበረታታችኋለሁ። ትክክለኛው እርምጃ ይሄ ነው። መካነ ኢየሱስ የራሷ አስተምሮ ሉትራዊ ማንነቷ ላይ ስታጠብቅ ሌሎች ቤተ እምነቶች ደግሞ በተመሳሳይ ቤተ እምነታዊ አስተምሮታቸው ላይ ማጥበቅ ይኖርባቸዋል። እሱ ነው ትክክለኛ ከለራችን፣ እውነተኛ ከለራችን ይሄ ነው። ይሄ የይስሙላ የሆነ አንድነት ሳይሆን አንድነቱ ግልጽ በሆነ መንገድ አርቲኩሌት በተደረገ ስቴትመንት ላይ የጸና ልዩነቱም ደግሞ የታወቀ ነው ለማለት ነው። ቴንክ ዩ። እሺ ቴንክ ዩ ዮሲ። ሀሳብን አይትን ጨርሳል መሰለኝ፣ ልጆች ረበሹት። ኦኬ አንድሬው ይናገር። አይ ቲንክ ሰማኸው? እሺ ማለት ሰምተህ? እሺ ያው እንግዲህ አዲስ ነገር አይደለም። መግለጫ ላይ ያለውንም ማብራሪያ ነው የሰጡት። በጣም ወሳኝ ነገር ነው ቤተክርስቲያን የተናገረችው። እኔ ማለት የምፈልገው ነገር መካነ ኢየሱስን ሚስ ሪፕሬዘንት ከማድረግ አንጻር ያው ከዚህ በፊት ብዙ ቤት ተከፍቷል። አሁንም ማዕት እንደሚከፈት ግልጽ ነው። ቤተክርስቲያንን መሳደብ አያስፈልግም። ለምንድን ነው እንደዚህ የምለው? ቤተክርስቲያን ምስባኬን መሰዊያ አላጋራም ስትል በምክንያት ነው። ምክንያቱም ድሮም ከካቶሊክ ስንወጣ ዶክትሪናል ልዩነት ነው የለያየን ከሮማን ካቶሊክ እና ዶክትሪናል ነገር በጣም ኢምፖርታንት ነው። ዝም ብሎ ቀልድ አይደለም። እና ቤተክርስቲያን ከዶክትሪን ጋር ተያይዞ አሁን የምትሰጠው መግለጫ፣ ማብራሪያዎች፣ ሁሉም ነገር ህዝቡን ጤናማ ትምህርት፣ የክርስቶስን ወንጌል
ጥሩ በሆነ መንገድ ለማስተማር ለማስረዳት ነው። ምክንያቱም ዶክትሪናል ኤረር አለብን ብለን አናምንም። ዶክትሪናል ፒዩሪቲ በደንብ የምናስብ የምንጨነቅ ሰዎች ነን። ብዙ ጊዜ በተለይ መካነ ኢየሱስን አንዳንድ ሰዎች ብለው ከዛ በኋላ ድጋሚ ዲቤት ብለው ይጠሩናል። ኦርቶዶክሶች ናችሁ ዩኒፎርም የለበሳችሁ የመካነ ኢየሱስን ሎጎም ተብለናል። እዚህ ጋር አሁን ተሰብስበን የምናወራው የቤተ ክርስቲያን ልጆች ነን፣ አገልጋዮች ነን በያለንበት ቦታ እና መጥፎ ምንም አይነት ኢንቴንሽን የለንም። ሰዎችን ጥርት ወዳለ ወደ መጽሐፍ ቅዱሳዊ አስተምሮ ለመምራት ለማስተማርም ጭምር። ምክንያቱም ይሄ ዶክትሪናል ነገር በጣም በጣም ሰፊ በጣም ጥልቅ የሆነ ነገር ነው እንጂ መጽሐፍ ቅዱስም ቢሆን ማንም ሰው ከመሬት ተነስቶ ደስ እንዳለው እየተረጎመ የሚናገረው የሚያስተምረው ነገር አይደለም። ለዛ ነው ቄሶቼ ብቻ ናቸው በእኔ ምስባክ ላይ የሚያስተምሩት ያለችው። ዶክትሪኑን የተማሩ መጽሐፍ ቅዱስን ጥርት ባለ መልኩ ቤተክርስቲያኒቷ በምታምነው እምነት መሰረት የሚያስተምሩ እንጂ ከሌላ ቦታ መጥቶ አንድ ሰው ደስ ያለውን እንዲያስተምር አይደለም። እና አንድነት ድሮም ነበረን ምናምን የሚባል ሀሳብ የለም። ምክንያቱም አንድነት አለን ለማለት ራሱ ገና መጀመሪያ የጋራ የሆነ ኮንፌሽን ያስፈልገናል። እንዲህ በስመ ክርስትና ከሆነ ካቶሊኮችም ክርስቲያን ናቸው፣ ኦርቶዶክሶችም ክርስቲያን ናቸው። በጌታ ኢየሱስ ክርስቶስ ሞትና ትንሣኤ የሚያምኑ በስላሴ የሚያምኑ አሉ። ግን አንድ የሆነ የጋራ ኮንፌሽን የለንም፣ አስተምሮ ዶክትሪን የለንም። የእኛን አሁን መድረክ ላይ መጥተው የሚያስተምሩት ዶክትሪኗን የቤተ ክርስቲያኒቷን አስተምህሮ ሳይሸራርፉ ከሚቀበሉ ሙሉ በሙሉ ትክክለኛና እውነተኛ ነው ብለው ከሚያምኑት ጋር ብቻ ነው ፌሎሺፕ ሊኖራት የሚችለው። ከዛ ባለፈ ማለት የምፈልገው ነገር አንዳንድ ሰዎች በተለይ ትዝ ይላችሁ ከሆነ ጸጋ ብቻ የሚለውን ትምህርትም ስናስተምር ከአምስቱ ብቻዎች አንዱ ነውና ብዙ የተቃረነን ብዙ የተቃወመን ያደከመን አለ በጣም ብዙ። እና ጸጋ ብቻ ስንል ምንድን ነው? ቃሉ ብቻ ስንል በነገራችን ላይ መካነ ኢየሱሶች ኑ ግቡ እየተባልን ጥምቀት ላይ የጌታ እራት ላይ አፋቸውን የሚከፍቱ ብዙ ሰዎች አሉ። እና ዝም ብሎ የተራ ዶክትሪን አይደለም፣ እምነታችን ነው። ፕላስ ደግሞ ለምንድን ነው እንደዚህ የምለው? እምነትን ራሱ አሁን ከጥምቀት ጋር እያይዤ በደንብ ሀሳቤን ግልጽ ላደርግላችሁ። ጥምቀት ያድናል ሲሉ አይ በቃ የሰው ስራ ያድናል እያሉ ነው ብለው በአንዴ ካቴጎራይዝም ያደርጉናሉ። በቃ እነዚህ እንደ ሮማን ካቶሊክ ናቸው፣ ስራን እምነት ብቻ እያሉ ስራን ይጨምራሉ ይላሉ። እምነት ብቻ ሲባል ግን ምን እየተባለ ነው የሚለውን ራሱ አንደርስታንድ የማያደርግ የማይረዳ ሰባኪ ነኝ አገልጋይ ነኝ እያለ አንድ ነኝ የሚል አለ። እንደዚህ አይነት ሰው ከዚህ በኋላ አይመጣም። እግዚአብሔር ይመስገን፣ እግዚአብሔር ቤተክርስቲያንን እየረዳት ነው። ግን መካነ ኢየሱስን የሚሳደቡ ጥምቀት ላይ እንደዚህ ናት የባውል አገልጋዮች ዳርያስ መካነ ኢየሱስ እንግዲህ ያው ዳር እያስያዘቻቸው ነው። እንደዚህ አይነት ሄሬቲክ የሆነ ነገርን መጥፎ ትምህርት የሆነን የሚያስተምር ሰው አንድነት የለንም፣ በአንድ መድረክም በጭራሽ መቼም አንጋራም። ምክንያቱም እንደዚህ አይነት ሰዎች የመጽሐፍ ቅዱስን የበላይ ስልጣንነት ራሱ የሚቀበሉ አይመስለኝም። ምክንያቱም የራሳቸውን ሀሳብ ወደ መጽሐፍ ቅዱሱ አስገብተው የሚያነቡ እንጂ ሙሉ የቤተ ክርስቲያንን ታሪክን የማይቀበሉ ትውፊትን አመክንዮን ራሱ ኮምፕሊትሊ የጣሉ የተሐድሶ ወይም የሪፎርሜሽኑን ሀሳብ ጽንሰ ሀሳብ ራሱ የማያውቁ በጣም ብዙ አሉ። እና ፕሮቴስታንት ነን ስንል ከሪፎርሜሽኑ ጋር ከተሐድሶ ጋር የተያያዘ ነው። ሉተርን መሐመድ እያሉ አር ነው። ሉተርን መሳደብ መካነ ኢየሱስን መሳደብ አይደለም። እና ከዚህ በኋላ ገብተን ደግሞ ከማንም ጋር እየተዳረቀን ጊዜ አናባክንም። ዓላማችንም የቤተ ክርስቲያንም ሀሳብ ተልኳ ወንጌል ነው። ጥርት ያለ አስተምሮ መጽሐፍ ቅዱሳዊ አስተምሮ ማስተማር እንጂ
የሰውን ሀሳብ የማስተማር ነገር የላትም እና የመጽሐፍ ቅዱስን የበላይነት ስልጣን ራሱ ጥያቄ ውስጥ ያስገባል። ስለ አንድ ሰው በደንብ እውቀት ካላቸው ከኮፕቲክ ኦርቶዶክሶችም ከካቶሊኮችም መጥተው ጥምቀት አያድንም ብለው ከዛ ከመካነ ኢየሱስ ጋር ደግሞ አንድነን እያሉ ከሚያወሩት ሰዎች ጋር ዲስከሽን ቢያደርጉ ሶላ ስክሪፕቹራ ላይ የሚሆን ሶላ ፊዴ ላይ እምነት ብቻ የሚለው ዶክትሪን ላይ ምንም ሪሶርሱም አይዲያውም የላቸውም። የነ ሉተርም የአዳሲያን የነ ካልቪንም ሀሳብ የላቸውም በጭራሽ። ራሳቸውን ዲፌንድ ራሱ ማድረግ አይችሉም። እና መሰዳደብ፣ ላፊ ቃላት፣ ፐርሰናል የሆኑ ነገሮችን ማውራት፣ ቤተክርስቲያንን መናገር፣ ዲስሪስፔክት ማድረግ ከዚህ በኋላ ይቀራል ማለት ነው። እና እግዚአብሔር ይባርካቸው መሪዎቻችንን፣ ቄሶቻችንን። እግዚአብሔር ቤተክርስቲያንን ይባርካት። በደንብ ብዙ ማለት እንችላለን። ወደፊት ስልጠናዎች፣ ትምህርቶች ይኖራሉ እና ከዲሲቨሮች ከአታላዮች ተለዩ። መጥፎ ትምህርት ከሚያስተምሩ በተለይ መካነ ኢየሱስ ኑ ግቡ እያሉ ስትሮማን የሚሰሩ ሚስ ሪፕሬዘንት የሚያደርጉ ለቤተክርስቲያን ክብር የሌላቸው በዛው በሚሳደቡት አንደበት ደግሞ የጌታችንን የኢየሱስ ክርስቶስን ስም ይጠራሉ። ወንጌል ሰባኪ ነኝ ይላሉ። ከነዚህ ጋር አናውቃቸውም፣ ህብረት የለንም። እኛ እግዚአብሔርን ቃል ነው የምናወራው፣ እግዚአብሔርን ቃል ነው የምንሰብከው እና እሺ ቴንክ ዩ አቤላ ስልኩ ሊዘጋበት ስለሆነ ነው። እሺ ሳይናገር እንዳይወጣ ብዬ ነው። እና ደግሞ እናጠቃልል ፕሊስ፣ ለዘጋ ነው ታጠቃሉ። እሺ አቤላ በመጀመሪያ ሰምተዋል መግለጫው የተባለው? ይቅርታ እኔ ቢዚ ነበርኩኝና አላየሁትም። ምን አልከኝ አቤላ? አላየሁትም፣ ቢዚ ነበርኩኝ። ዛሬ አላየሁትም። ምን ኦኬ ክርስቲያኒቲ ብላ ያለ እንትኑ ሁሉም ተሰባስበው መግለጫውን ብለዋል። ኤርሚ ንገረው እንጂ አቤላ ወይ ጀርሚ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ዴቫ የተከበሩ ሰላም ብያችኋለሁ። እነ ቮይስ እና አንድሬው ጀርሚን ሰላም ባልልም ችግር የለውም። ሰላም ብያለሁ። መግለጫ አለ። እሺ እንትን ላይ ክርስቲያን ቲቪ ላይ ቅድም 1 ሰዓት ላይ የተለቀቀ የ34 ደቂቃ ምናምን እንትን አለ። ሳመራይዝ አድርጎት ነው አክቹሊ የ3 ሰዓት ምናምን መግለጫ ነው። አይ ሚን ኤክስፕላኔሽን የተሰጠበት ነው ስለ መግለጫውና እሱን በ34 ደቂቃ ሳመራይዝ አድርገውታል። ክርስቲያን ቲቪ ላይ አለ። አይ ቲንክ ከነገ ጀምሮ ደግሞ በፓርት ሆኖ ይለቀቃል። ያው 3 ሰዓት ስለሆነ ረጅም ስለሆነ እሱን ለማለት ነው። መግለጫውን ካየሁት በኋላ ስማው አይተህ ያው አቤላ ስማውና 34 ደቂቃ ነው የዛሬው 34 ደቂቃ ነው ያለው። አንድ ነገር ላይ ሀሳብ ስላለኝ እሱን ልክና ከዛና ኦሬዲ ስልኬ ሊዘጋ ስለሆነ እወጣለሁ። መጀመሪያ ሁላችሁንም ሰላም ብያችኋለሁ። አንድ ሀሳብ ሲንሸራሸር ስላየሁኝ ነውና እዛ ሀሳብ ላይ ምላሽ ሰጣችሁም ከሆነ ድጋሚ 1 ደቂቃ ወስጄ ምላሽ ልስጥና መካነ ኢየሱስ ቤተክርስቲያን ይህንን መግለጫ በማውጣቷ ማናችንም አንጎዳም፣ መካነ ኢየሱስ ራሷ ናት የምትጎዳው የሚል ሜንታሊቲ ላላቸው ሰዎች ባይዘዌ ይሄ መጽሐፍ ቅዱሳዊ ያልሆነ አስተምሮና መጽሐፍ ቅዱሳዊ ያልሆነ ትራዲሽን ያላቸው ሰዎች ከመካነ ኢየሱስ በመውጣታቸው መካነ ኢየሱስ ቤተክርስቲያን አትጎዳም። እኛ መጽሐፍ ቅዱሳዊ ነን። መጽሐፍ ቅዱስ የሚያስተምረውንም ትራዲሽን ነው የምንከተለው። ማለትም ከመጽሐፍ ቅዱስ ከአባቶች የተጣመረ ትራዲሽን ነው የምንከተለው። ይህ ደግሞ ትክክል አይደለም፣ ይህንን አልቀበልም፣ አይ የነ እዩ ጩፋ ፓርት ይመቸኛል ኦር የትም
አዶ ነው ዳስ ጥለው የሚያመልኩ ሰዎች ቦታዎች ይምቹኛል እና እኔ እዩ ጩፋ ይሻለኛል ከቤተ ክርስቲያኔ የሚል ሰው በጣም ሃፒ ነኝ ባይዘው ይሄ ሰው ከቤተ ክርስቲያኔ በመውጣቱ ማለት። ምክንያቱም መጽሐፍ ቅዱሳዊ ያልሆነ አስተምሮ መርዛማ የሆነ አምልኮን ይዞ ቤተ ክርስቲያንን ከሚበክል ልጆቻችንን ደግሞ ወደዛ ከሚስብ ኦርዲ እሱ ቢወጣ በጣም አሪፍ ነው ብዬ ነው የምመለከተው እና መካነ ኢየሱስ ትጎዳለች ይሄንን መግለጫ በማውጣቷ። ምናልባት ምዕመኖቿ እየቀነሱ ይሄዳሉ። ኔቨር። በጣም የተማሩ ተረጋግተው ቤተክርስቲያናቸውን ዲፌንድ የሚያደርጉ ልጆች ናቸው ወደፊት የሚመጡት ማለት ነው። ባይዘው ይሄንን በጣም እርግጠኛ ሆኜ መናገር እችላለሁ። ምክንያቱም በራሳችን ቤተክርስቲያን አገልጋዮች ነው የሚማሩት፣ በራሳችን ቤተክርስቲያን ነው የሚቆርቡት፣ በራሳችን ቤተክርስቲያን ነው እያንዳንዱን የቤተክርስቲያናችንን ትራዲሽን የሚማሩት። ስለዚህ ምን አይነት ልጆች ሊወጡ እንደሚችሉ ባይዜ መገመት አያቅተንም። እንኳን ቤተክርስቲያን ልትጎዳ ከመቶ 100% ቤተክርስቲያናችን ተጠቃሚ ናት ብዬ አስባለሁ። ሌላው ደግሞ እኛን አይጎዳንም የምትሉ ሰዎች ደግሞ በቃ ሐሳብ ባሰጡ። ምክንያቱም ለኛ ባትጨነቁ መልካም ነው ብዬ አስባለሁ። እኔ እንደ እውነቱ ይሄንን በግልጽ መረዳት በጣም ሲምፕል ነው ብዬ አስባለሁ። ይቅርታ እየተቆራረጥኩ ነው እንዴ? አቤት ትሰማለህ? አቤላ ጨርስ እንጂ በመሃል ያትግቡበት። ጨርስ አቤላ። እሺ እና እኛ አንጎዳም ናችሁ የምትጎዱት የሚል ሐሳብ ይዛችሁ መጣችሁ ለኛ ሐሳብ ባሰጡ መልካም ነው ብዬ አስባለሁ። ምክንያቱም እኛ የምንጎዳ ከሆነ ጉዳታችንን ቼክ እናድርግ። እኛ አንጎዳም የምትሉ ከሆነ ደግሞ በቃ የራሳችሁን መንገድ ብትከተሉ መልካም ነው። ቤተክርስቲያናችን ያወጣችሁን መግለጫ ብታከብሩ መልካም ነው። ካላከበራችሁም ደግሞ አፕሪሺየት ሐሳብ መስጠት ይቻላል። ማለትም ያው ሪስፔክት ማድረጋቸው ሰዎች አይቻለው ሐሳብ በጥሩ ሁኔታ እየሰጡ እሱ ሐሳብ ደግሞ ማንንም የሚገፋ አይደለም። ይሄንን መግለጫ በማውጣቷ እንደዚህ የሚል ሐሳብ መውጣቱ ትክክል ነው ማለት ሐሳብ መስጠት ትክክል ነው። ግን ከሚሳደቡ ሰዎች ጋር ምንም አይነት ዲስከሽንም ሆነ የይቅርታ ይሄ ምልልስም አያስፈልገንም ብዬ ነው ማስበው። መጀመሪያ ቪዲዮ ከፍተው እየተሳደቡ ያዋሉ ሰዎች ምናልባት ዲስከስ ማድረግ እንፈልጋለን ኦር አይ ላቭ ዩ ዊ ላቭ ዩ ምናምን ለመባባል መጀመሪያ ቪዲዮ ከፍቶ እንደተሳደበው ሁሉ ቪዲዮ ከፍቶ ቤተክርስቲያናችንን ይቅርታ መጠየቅ አለበት። ይህንን በደንብ ረግጠን መናገር አለብን ብዬ አስባለሁ። ከኛ ጋር አይደለ። እኔን የሰደበኝ ሰው አይ ዶንት ኬር፣ ግን ቤተክርስቲያንን የሰደበ ሰው ቪዲዮ ከፍቶ እንደሰደበው ሁሉ ቪዲዮ ከፍቶ ይቅርታ እስካልጠየቀ ድረስ በውስጥም ሆነ በሚዲያ ምንም የምንነጋገረው ነገር ይኖራል ብዬ አላስብም። እኛን ኦር ይሄ መግለጫ ቤተክርስቲያናችንን ይጎዳል ብላችሁ የምታስቡ ሰዎች ደግሞ we are ready ጉዳቱን ለማየት እዛ ለዛ ቤተክርስቲያናችን በዚህ ነገር ከመጎዳቷ ይልቅ በጣም ተጠቃሚ ትሆናለች ብዬ አስባለሁ። ሐሳብ የምትሰጡ ሰዎችን ሐሳባችሁን ሪስፔክት አደርጋለሁ። የኛ ቤተክርስቲያን ደግሞ በዚህ መግለጫ እንኳን የኛ ምዕመናን ባይዘው እኔ አንዳንድ ሰዎች ሄደው ቼክ ቢያደርጉ በጣም ደስ ይለኝ ነበረ። የኛ ምዕመናን ምን አይነት አምልኮ ስርዓት ምን አይነት የመጽሐፍ ቅዱስ ልውውጥ እንደሚያደርጉ እንኳን ወደ እዩ ጩፋ ሊሳቡ እንኳን ወደ አንዳንድ ነብያት ነን ባዮች ሊሳቡ ይቅርና ምን ያክል እንደሚጸየፏቸውና ምን ያክል ትክክል እንዳልሆኑ እንደሚናገሩ ብታዩ እንደዛ አይነት ንግግሮችን አታደርጉም ብዬ አስባለሁ። በጣም አመሰግናለሁ። አሁን ስልኬን ሰክቼ መግለጫዬን ጀስት ምንም አልተፈጠረም። ሐሳቤን የሰጠሁት። እሺ አቤላ ተባረክ። እሺ ኦኬ ቮይስ ተናገር መጀመሪያ። ጽዮን ተናገሪ። እሺ እንኳን ሰላም ለእናንተ ይሁን። እኔ ትንሽ ሁለት ነጥቦችን ነው ማንሳት የፈለኩት። የተወሰነ አይቼዋለሁ ላይቭ ሲተላለፍ ክርስቲያን ቲዩብ ላይ እና
ያው መግለጫው እጅግ ወሳኝ የሆነ ነው እና የተነሱት ነጥቦች በጣም የሚበረታቱ ናቸው። መካነ ኢየሱሶች አልዳኑም እንደሚባል ራሱ ስለዛም የተሰጠ ነገር ነበረ። እንደዛ አይነት ትክክል ያልሆነ ነገር ለኛ ስለሚሰጠን ለሉትራኖች ማለት ነው እዛ ላይም ተነግሮ ነበረ። ሌላ ደግሞ ደስ የሚለው ነገር ቄስ ዮናስ ሲገዙ እኛ ጋር መጥተው እንኳን የሚሰብኩ ወይም የሚያገለግሉ መድረካችን ላይ ሰዎች ነበሩና ይረጋጉ፣ ለተወሰነ ጊዜ ይረጋጉ የሚል ጠበቅ ያለ ነገር ተናግረዋል። በዛ ላይ ግን በአክብሮት የሆነ ማለት ነው። በራሳቸው ቤት መብታቸው ነው፣ አንቃወምም፣ በራሳችን ቤት ግን አንፈቅድም ብለዋል። በጣም ድንቅ የሆነ መግለጫ ነበር። ውይይቱ ቆንጆ ነበር። ሌላ ስለ ስብሐት ለአምላክ መዝሙሮች የተነሳ አለ ሀሳብ። አዲሱ ትውልድ ይሄንን ዝማሬ አያውቅም በደንብ እና ከወንጌል ሀሳብ የተወሰደ ስለሆነ ሙሉ ለሙሉ መልእክቱ መጽሐፍ ቅዱሳዊ ስለሆነ በዛ ላይ በጣም እንደሚሰራ ውይይቱ ላይ ተጠቅሷል። በጣም ቆንጆ ነው፣ ደስ ይላል እና ያው የሚበረታታ ነው፣ እንደግፈው ነው ሁሉንም ማለት ነው። ሌላ ቤተክርስቲያንን ይጠቅማል። በጣም ነው የሚጠቅመው። ምክንያቱም ብዙዎቻችንም ማለት ከሳትንበት በተለያየ መልኩ በተወሰድንበት ነገር የሚመልሰን ነው። እኔ በይበልጥ እንደውም ተጽዕኖ ያሳደረብኝ የእናንተ አገልግሎት ነው። ዳዊት፣ ሉትራን፣ ኒቂያ በጣም ትልቅ ተጽዕኖ ቲክታክ ላይ ስመጣ ያደረጋችሁብኝ እና ለእኛም ለራሳችን በዛ ቤት ስላደግ ነው፣ እዛው ተጠምቀን ሉትራን ስላደግ ነው፣ እዛ ቤተክርስቲያን ውስጥ ቤተክርስቲያናችን ለምናከብረው ዶክትሪኗን ለምንቀበለው ትልቅ መነቃቃት ነው የሆናችሁልን። ወደ ትክክለኛው መንገድ እንድንመለስ ነው ያደረጋችሁን እና ትልቅ ተጽዕኖ ፈጥራችኋል። አሁን ቤተክርስቲያን የምትወስነው ውሳኔ እናንተ በፈጠራችሁት እዚህ ቲክታክ ላይ በተፈጠረው ንቅናቄ ነው። በዛ ምክንያት ነው ቤተክርስቲያን መግለጫም እያወጣች ያለችው እና በጣም ደስ ይላል፣ የሚበረታታ ነው። ሌላ 5 ህብረቶች ዛሬ ያወጡት መግለጫ አለ። ቀደም ኢዮሴ እንዳለው እኔም ማውጣታቸውን አልቃወምም። ቤተክርስቲያን ናት እዛ ያለችው እና እዛ ላይ ብዙ ተቃውሞ የለኝም። ግን 3ኛው ተራ ቁጥር ላይ ዘረኝነትንና ጥላቻን እንቃወማለን የሚል ነገር ተጽፏል መግለጫው ላይ እና ትንሽ ግራ ገብቶ የነበረ ለምንድን ነው እንደዛ የተባለው ብዬ። ምክንያቱም ከነቢያት ከሐዋርያት አገልግሎት ጋር እንዴት አድርገው እንዳስኬዱት አላውቅም። ያው ቀጥታ መልስ የሚሰጠው ለመካነ ኢየሱስና ለሉትራን ሆነ። ጽዮኔ ደግመሽ ስሚው እንትን በኋላ ላይ ቤት ስራ ስጨርሺ እንደገና ስሚው እና እንትን ይሄ ደብዳቤው ላይ ነው። ኖ ይሄ ደብዳቤው ላይ ነው የምልሽ። ያኛውን ሰምቼዋለሁ ጨርሻለሁ። ግን እኔ አሁን እያወራ ያለሁት ደብዳቤው የትኛው ደብዳቤ? ስለ ፔንቴኮስታል ህብረት ነው እያወራ ያለሁት። አሁን ዛሬ 5 ህብረቶች አይ የነሱ ይቆይ ጽዮኔ የነሱ ደግሞ ይቆይ ይሆን የምታወራው ሀሳብ አላገኛችሁትም እና ጀስት እሷን አስጨርሷት ወይዘ መብታቸውን አከብራለሁ። ሌላ ከወጣ እሺ ቀጥሉሽ። አታቋርጧት ታውራ። ኦኬ ምንድነው እዛ ላይ ከተጻፈ ውስጥ የገረመኝ ማለት ነው ያው ህብረቱን ለመቃወም ሳይሆን በፔንቴኮስታል ውስጥ ያሉትን ለመቃወም ሳይሆን ዘረኝነትንና ጥላቻን እንቃወማለን ይላል እና እንዴት ከነቢያትና ከሐዋርያትን አገልግሎት ካለመደገፍ ጋር የተሰጠ ሀሳብ እንደሆነ ግልጽ አይደለም እና ለምን እንደዛ እንዳሉ አልገባኝም። ግን ቀጥታ መካነ ኢየሱስን ሉትራን ቸርቾችን እና ቃለ ሕይወትን የሚናገር ነውና ለምን እዛሽ ቦታ ያቺ ብቻ እንትን እንደገባች አላውቅም። ማለት እነሱ ያወጡትን የ2 ገጽ ደብዳቤ መግለጫ በጣም እንትን ሊለው የሚችል ነገር ነው ያቀረቡት። ማለት ብዙ ሰዎች እንዲቀበሏቸው ያደረጉት ነገር አርገውን የወሰዱት ላይክ በዘረኝነት የመገፋት በጥላቻ ምናምን አይነት እና ይሄ ትክክል አይደለም። ቤተክርስቲያናችን እንደዛ አይነት አቋም ኖሯት አይደለም እና እዛ ላይ በደንብ ምላሽ ቢሰጥ ጥሩ ነው ብዬ ስላሰብኩኝ ነው ዛሬ ወጣው ደብዳቤ ላይ ማለት ነው እንጂ ያው መግለጫው የቸርቻችንን አይደለም ያልኩት። ይሄን ለማለት ነው። ኦኬ እሺ ተባረኪ። እኔ ያልገባኝ ነበር ለዛ ነው የሌላውን አልሰማሁም አላየሁም ለዛ ነው። እሺ ጽዮን እሺ ኦኬ። ሌላ ማን ያልተናገረው? ጀስት እንኳን ደህና መጣ። ከዛ ዴቭ ምናምን አውርተን እንጨርስ። አስቼ ነው የቀውሽ። እሺ አስቼ
እኔ ልናገር ስራ ልወጣ ስለሆነ ሰላም ብያለሁ ሁላችሁንም። የገባሁትኝ በተለይ ሉትራን የሚል ስም ያለው ልጅ የተናገረውን ስሰማ ነው የገባሁትኝ። እንግዲህ በአየር ላይ ለወጣ መረጃ ሀሳብ አትስጡ ብሎ ማለት አይቻልም አቤላዬ። እና ይሄ ተፈጥሯዊ መብት ነው የአንድ ሰው ማለት ነው። በእግዜር የሚሰጥ ማለት ነው ሀሳብ። ማንም ሰው ግን ያንን ሀሳብ በጨዋነት ጥቅም ባለው እና እንደገና ደግሞ ፍሬ ሊሰጥ ለሚችል እንዲሁም ደግሞ የተቀጠርንበት መንግስት አለ። ለመንግስታችን ፍሬ ያፈራል ወይ? ይሄንን አስቦ ማንም ሰው ሀሳብ መስጠት ይችላል። እና እኛ እዚህ የምንመጣው ወንድሞቻችን ቤተሰቦቻችን መሆናችሁን ተገንዝበን ነው እንጂ የኢዩ ጭፋ ምዕመናኖች መሆናችንን ያላቅም ነበረ። በተለይ ያው መጨረሻ ላይ አቤሎ ያለው ማለት ነው። እዚህ መጥቶ ከእናንተ ጋር የኢዩ ጭፋ ባለቤቶች ወይም ደግሞ አገልጋዮች አላወሩ ሩምም ስንከፍት ማለት ነው። እዚህ በጣም እንዴት እንዳያችሁት አልገባኝም። ግን ኢዮሲ እንዲሁም ፕሬዚዳንቱ የሚገርም ፕሬዚዳንቱ ግሩም ትሁት ብልህ ህብረት ማለት ምን ማለት እንደሆነና ነገ መቀጠል ስላለበት ህብረት የተጠነቀቁበት አነጋገር ሁላችንም ልንማርበት የሚገባ ነው። እንወዳችኋለን። እናንተ እዚህ መታችሁ ስታገለግሉ የእኛ ምዕመናኖች የሚወዷችሁ አገልጋዮች አሏችሁ። ታገሱ። ቤታችንን እየሰራን ነው። ታገሱ። ቤታችንን እየሰራን ነው። ዋው! ይሄ ከአንድ መሪ የሚደነቅ ነገር። ህብረቱን ይፈልጉታል ማለት ነው። እሳቸው ላይ አሁን ማንም ሰው ከዚህ ንግግራቸው እኔ እንትን አወጣለሁ የሚል ሰው ካለ ያ ሰው ነው ጥፋተኛ የሚሆነው። ኃላፊነት አለባቸው። የሚጠፋ አንድ ነገር እንዳለ ገብቷቸዋል። ኦኬ፣ አሁን ምንድን ነው ማድረግ ያለብን? ህዝባችንን በእንዲህ መልኩ ከዚህ ነገር ማሳለፍ አለብን። ያ ትክክል ናቸው ማለት ነው እንጂ አሁን ሉትራን የሚለው ልጅ እንደተናገረው የስህተት ትምህርት እንደዚህ ይሄ በጣም ትክክል አይደለም እንዴ። እኛን ጓደኞቻችሁን እዚህ ያለው የምታዩን በእንዲህ አይነት ነው እንዴ? እኔ ልጨርስና የተናገርኩት ነገር ትክክል ካልሆነ እታረማለሁ። መልሳችሁ ደግሞ ትስበዋለህ። በተለይ ሉትራን የሚለው ስም ያለ ልጅ ማለት ነው። እኛ እንደ ቤተሰብ ነው የምናያችሁ። የቤተሰብ እኮ ስለመሰለን ነው ሁላችን የሚተንጫጫ ነው፣ እኔን ጨምሮ ማለት ነው። አንዳንዶች ተከድተናል ሲሉ እንዴ እኔም ሉትራን ነኝ እኮ ብለው ስለሚሉ ነበር። እንደዚህ አሁን እነዛ እንዳላዩን አይተናል። አሁን መሪዎች እንዳላዩን አይተናል። እኔ ምን አይነት አስተሳሰብ እንዳለኝ ታውቃላችሁ እናንተ ወንድሞች። አሁን ልክ በዚህ ሰዓት ግን እዚች ጋር አሁን በተለይ ሉትራን የሚሉት ልጅ ተናገረው አልተመቸኝ። እንደዚህ የምታየውን አልመሰለንማ። እንዲህ የምታየውን መሆኑን ብናቅ ኖሮማ እኔም ሉትራን ነኝ ለምን እላለሁ? እኔ እንደ ዳንኩኝ ቆጥረኝ አብረን የምትዘምር የምታመልክ መስሎኝ ነበር እኔ እኮ። እና እሳቸው የተናገሩት መግለጫውና አሁን ከዚህ ከ3 ደቂቃ በፊት የሰማሁት ንግግር ስላልተመቸኝ የገባሁትኝ። ከተዛዛትኩ እታረማለሁ። ጨርሻለሁ። እኔ አቤል እኔ ላይ የተነሳውን ሀሳብ ሪፍሌክት ላድርግና አስቼ ምናልባት አልሰማኝም ይሆናል። ማለትም ምዕመናን ከሉተራን ወደ ኢዩ ጩፋ ይፈልሳሉ ማለትም በዚህ መግለጫ ከሄድን
ቤተክርስቲያኗ ትጎዳለች፣ ምዕመናን ደግሞ ወደ እዩ ጩፋ ይፈልሳሉ የሚል ሀሳብ ሰምቼ ነበር። ይህ ደግሞ ብዬ ነው ሀሳቤን የቀጠልኩት እንጂ እዚህ ቲክቶክ ላይ ባይዘዌ እዚህ ቲክቶክ ላይ እኔ እንደውም ዊዝ ሪስፔክት የዩ ጩፋ ምዕመናን ናቸው ብዬ የማስባቸው ሰዎች ራሱ የሉም። አንድ ሰሞን ተነስተው ነበረ፣ እናንተንም እኛንም አንድ ላይ ነው የሰደቡን። ከነሱ ሰዎች ጋር ምንም ዲስከስ እንደማላደርግም ታውቃለህ ብዬ አስባለሁ። ግን ከነሱ አንጻር ነው ምናልባት የዩ ጩፋ አስተምሮ የዩ ጩፋ አምልኮ ይመቸኛል ብሎ የሚያስብ ሰው ከሉተራን አንጻር ኮምፔራቲቭሊ አስቀምጦ የዩ ጩፋ ይመቸኛል። ለምሳሌ ኤርሚያስን ማንሳት እችላለሁ። እዩ ጩፋ በክርስቶስ ትምህርት ይተቻል፣ በስላሴ ትምህርት ይተቻል እያለ እዩ ጩፋ ትክክለኛ ነብይ አይደለም ባልንበት ጊዜ ሲረግጠን ነበር። ስለዚህ እንደዛ አይነት አመለካከት ያላቸው ሰዎች ጋር ሄዶ እዩ ጩፋ ጋር ሄዶ ከኔ ቤተክርስቲያን ከሉተራን መካነ ኢየሱስ ኮምፔራቲቭሊ አስቀምጦ የዩ ጩፋ ይሻለኛል የሚል ሰው እኔ ከቤተክርስቲያኔ በመውጣቱ ቅር አልሰኝም ነው ያልኩት። ምክንያቱም ወደፊት የሚመጡትንም ልጆች ይበክላል። በአምልኮ መጽሐፍ ቅዱሳዊ ያልሆነ አምልኮ ነው የሚያመልከው። አስተምሮም ነገረ ስላሴ ሁሉ መጽሐፍ ቅዱሳዊ ነው ብዬ ስለማላስብ የዩ ጩፋ ምዕመናን ይበዛሉ በዚህ መግለጫ አካሄድ ስለተባለ እኔ ይሄ መግለጫ ቆይቶ ይሄ መግለጫ ኖሮ የዩ ጩፋ አስተምሮ ይመቸኛል የሚሉ ሰዎች ቢወጡ መልካም ነው ብዬ አስባለሁ። ኔቨር እኔ የዩ ጩፋንና የኔን ቤተክርስቲያን ያወዳደረ ሰው ሁሉ ወደ እዩ ጩፋ ቢሄድ መልካም ነው ብዬ ስለማስብ ነው ያንን ሐሳብ ከሰዎቹ አንጻር ማለትም እዩ ጩፋ ከኔ ቤተክርስቲያን ይሻላል ወር በዚህ መግለጫ አንጻር ደግሞ ወደ እዩ ጩፋ ምዕመናን ይሄዳሉ ያሉ ሰዎች ነው ሐሳብ የሰጠሁት እንጂ አይ ቲንክ ታውቃለህ ብዬ አስባለሁ እንደዛ እንደማልል ማለትም የእናንተ የዩ ጩፋ ምዕመናን ናቸው ብዬ ባይዘው ይሄ ዲስሪስፔክት ነው ብዬ ነው ማስበው። አንድን ሰው የዩ ጩፋ ምዕመን ነስል ለኔ ይሄ ዲስሪስፔክት ነው ብዬ ነው ማስበው። እንደዛ ለማለት አልነበረም። ትረዳኛለህ ብዬ አስባለሁ። አሁን ምናልባት መልካም እሺ የቀረውን ደግሞ 3 ክፍለ ጊዜ ነው የሚለው እንግዲህ እንደ ቤተክርስቲያኒቱ ኦፊሻል ፌስቡክ አካውንት እንትን ኖቲፊኬሽን ይሄ ምንድነው አጭር ማብራሪያ አይ ቲንክ እዛ ላይ ደግሞ ሰፊውን ነገር እናዳምጣለን እና ያው ትልቁ ነገር እኔ በጣም የወደድኩት ነገር ከማብራሪያውም በላይ ያው መችስ እንደ ቤተክርስቲያን አባልነታችን ቤተክርስቲያን ያንጸባረቀችው አቋም ትክክለኛ የቤተክርስቲያን እንደሆነ ቴዎሎጂካል መሰረት እንዳለው የቤተክርስቲያኒቱን የአምልኮ ስርዓት የሚገልጽ ኮንፌሽናችንን የሚገልጽ ትራዲሽናችን ወይም ትውፊታችንን የሚገልጽ እንደሆነ ይህንንም ማብራሪያ ሳንሰማ ተናግረናል። ነገር ግን በተለይ ይሄ መግለጫ የቤተክርስቲያኒቱ አይደለም ካውንስል ደውለን ጠይቀናል አረጋግጠናል የሚሉ በጣም አስቂኝ የሆኑ ሰዎች ለነሱ መልስ መሰጠቱ ነው። አይ ቲንክ በዛች 35 ደቂቃ ውስጥ በተነገረው ሐሳብ ያ ትልቁ ጥያቄ መመለሱ አይ ቲንክ ትልቁ ነገር ያ ነው ብዬ አስባለሁ እና ማብራሪያው ደግሞ ብዙ ነገር ያስተምረናል ብዬ እንግዲህ አስባለሁ። ያው አይ ቲንክ ይሄ እንግዲህ ቤተክርስቲያኒቱ እንግዲህ ፕሬዝዳንቱ አይ ቲንክ 35 ደቂቃ ላይ እንደ ቪዲዮ ላይ እንደሰማ ነው ቀጣይ እንዴት ነው ይሄ ነገር ኢምፕሊመንት የሚደረገው እንዴት ወደ ምዕመናንም ይወርዳል የሚሉት ነገር ላይ ያው ጠቆም ያደረጉት ሐሳብ አለ። ስልጠናዎችን አዌርነስ ክሬት ማድረግ ዛይንም ስትናገር ሰምቻለሁ እና የአዌርነስ የግንዛቤ ችግር እንዳለ አንዳንዴም ደግሞ ዶክትሪናሊ የግንዛቤ ችግር እንዳለ ምዕመናኖቻችን አንዳንድ አስተምህሮቶቻችን ላይ ጠለቅ ያለ ግንዛቤ እንደሌላቸው አንዳንድ ደግሞ በቤተክርስቲያኒት ውስጥ ያላደጉ ልጆች ስብሐት ለአምላክ አንዳንድ የዝማሬዎች ነገር
ስርዓተ ቅዳሴው በጣም ዩኒክ የሆነው ነገር በጣም ኢምፕሬስ ያደርገናል፣ ኢንጆይ ያደርገነዋል። በእኛም እድሜ ያየነው ነገር ስለሆነ ለእኛ ሩቅ አይደለም። ግን አዲሱ ትውልድ ደግሞ ከዚህ ነገር አንጻር ምናልባት የኢንፎርሜሽንም እንደምናውቀው ደግሞ ቅይጥነቷ ስርዓት አምልኳችንን አፌክት አድርጋለች እና አዳፕት ብዙ ያደረግናቸው ነገሮች ብዙ የምንወዳቸውን እና እንደ ትውፊት የያዝናቸውን ቴዎሎጂካሊም ልዩ ትርጓሜ የምሰጠውን ነገር ያስጣሉንን ነገሮች አያውቁምና እሱን ክሊር አውት ከማድረግ አንጻር አይ ቲንክ ቤተክርስቲያን ለወደፊት ማስተማሯን ትቀጥላለች። ይሄ ደግሞ ብለን ምንድነው መግለጫው ያረጋገጠው ነገር እዚህ ሚዲያ ላይ ያሉ የኛ ልጆች እነ ኤርሚን፣ እነ ዴቭ፣ ሉተር አንድሪው፣ ቅዱስ ሙሌ እና በርካቶች ዮሴም ሲናገሩት የነበረው ነገር ነው እና ቤተክርስቲያን የጣለችው ነገር አለ። በተለይ ደግሞ ማዕከላዊነቱን አጥተዋል። በተለይ ይሄ ስርዓት አምልኳችን፣ ስርዓተ ቅዳሴያችን ማዕከሉ የእግዚአብሔር ቃል ነው። ማዕከሉ ሳክራመንት ነው። ሳክራመንቱ ራሱ ቤዝ የሚያደርገው ቃሉ ላይ ነው እና የእግዚአብሔርን ቃል ማዕከላዊነት አጥተዋል። ለእግዚአብሔር ቃል የሚሰጠው ቦታ እንትን ብለዋል። ሌላው ደግሞ አልተጠበቀም። መሰዊያና ምስባኩ አልተጠበቀም። ክሎዝድ ኮሚኒየን መሆን አለበት። አልተርና ፑልፒት ፌሎሺፕ ሙሉ ቃል ኪዳን ወይም ደግሞ ሙሉ አግሪመንት ሙሉ ፉል ኮሚኒየን ፓርትነርሺፕ ካላቸው ሉተራውያን ቤተክርስቲያኖች ጋር መሆን አለበት ብለው በጣም ደጋግሞ ሲያነሷቸው የነበሩ ሀሳቦችም ጥያቄዎችም ሁሉ ነው በዚህ እንትን ላይ የተመለሰውና የነበረ የተነሳት ጥያቄ ነው። ሪኮግናይዝም ማድረጉም ጥሩ ነው። እነኚህ ልጆች ሲያነሷቸው የነበሩ ጥያቄዎች ትክክለኛ መሆኑን ሪኮግናይዝ ማድረጉ ጥሩ ነው። ነገም ከነገ ወዲያ ተቀባብሎ ለመሄድ በትክክል እዚህ የሚነሳው ሀሳብ ትክክለኛ የቤተ ክርስቲያኒቱ ፖዚሽን፣ ትክክለኛ ኮንፌሽኑ ላይ የተቀመጠ፣ ሊተርጂው ላይ የተቀመጠ፣ ዶክትሪኑ ላይ የተቀመጠ ነገር መሆኑን ለወደፊት እምነትም ይፈጥራል። እዚህ ላይ ላሉ ልጆች ትረስት ተደርገው በቤተ ክርስቲያኒቱ ጉዳይ ሲወያዩ እንደ ጥሩ ሪፍረንስ እንደ ትክክለኛ ብቸኛ ሪፍረንስ ሳይሆን ምክንያቱም ትክክለኛና ብቸኛ የቤተ ክርስቲያኒቷን አቋም የቤተ ክርስቲያን መሪዎች ናቸው ይዘውት የሚቀርቡ። ነገር ግን ልጆቿም ተማሪዎቿም አገልጋዮቿም ግን ትምህርቱን ጠንቅቀው የሚያውቁ አገልጋዮቿ ወጥተው ሲናገሩ ሊሰሙ ሊደመጡ በውይይታቸው ውስጥ ሪፍሌክት የሚያደርጉት ሀሳብ ላይ አመኔታም እንዲኖር ያደረገ ነገር ነውና በተለይ ከግንዛቤውም አንጻር ጽዮን ይህን ግሩፕ ያደረገውን ኮንትሪቢዩሽን ሪኮግናይዝ አድርጋለች። እኔም ሪኮግናይዝ ማድረግ እፈልጋለሁ እና አትጥፊ፣ ከኛ ጋር ብዙ ምትሰሪውና የምታገለጊው ነገር አለ። ከሁሉም ሰው ጋር ፎሎ ተደራረጊ፣ ኢንቦክስ ማውራት እንችላለን። እኔ እና አንቺም ያው ጊዜም ሲሞላ ደግሞ እኔም አዲስ አበባ ስለሆንኩ መገናኘት እንችላለን። ያንን ለማለት ፈልጌ ነው። እንግዲህ ጮማው የሆነ ማብራሪያ ነገ እንጠብቃለን ማለት ነው። አሁን ዛሬ እፍታውን ቀምሰናል ለማለት ነው። ቴንክ ዩ ሶ ማች